ፈርጊን የዛሬ ተራሻለ እቤትሽ መጣልሽ እንዴ ባለፈው እኮ እኔ ቆይ እኔ እሷ ቤት እየሄድኩ ረብሻታለሁ እንዴ ሰው ለምን ነበር ረብሸኝ እዚህ እየመጣች ሲጀመር እኔ ዛሬ አምሮኛል በቃ እኔ ካንተ ጋር ምን ፈልጌ መጣሁ እዚህ ለምተኛው ያውልሽ አምሮሻል አዎ ሳይድ ቀጥ ብላችሁ ቢያንስ እኮ እስልምና ለኔ ክብር ሰጥቶኛል ቢያንስ ፍሬድ ላይ ያለው እንደናንተ አላለ ነይ ቆይ በደንብ አክብሯታለች ልጅ ቆይ ሚቱ አርጉላችሁ ነዚል ማይክሽን አንሺና አግብተሻል አላገባሽም ክብር ሰጥቶኛል እንደ እስልምና እንዳኛት አግብተሻል አላገባው ባልሽ ይመታሻል ባልሽ ይመታሻል ማለት ይመታሻል ማለት ሳላገባ ነው እንደማውቀው ስታገቢ ወደፊት ባልሽ ሊመታሽ ይችላል አይደለ በመቀነት ነው የተባለ ራሱ ትመታ ራሱ የተባለ ብታጠፋ ራሱ በመቀነት ነው ታውቃለህ ስታጠፊ በመቀነት ነው የሚመታሽ እኔ አሁን መቀነቴ ቀበቶ ነው በቀበቶ ይመታሻል ማለት ነው ወደፊት በእናንተ አይደለም የተባለ በእናቶች በእናንተ ጎበዝ እሺ ጨርቅ ነው የተባለ መቀነት ቀበቶ ነው ስማኝ ጥያቄ ልጠይቅሽ ቆይ ትጠይቂያለሽ እስልምና ስላከበረሽ በቀበቶ ወይ በመቀነት ነው ምታት የተባለው ብለሻል ወደፊት ስታገቢ በመቀነት ባልሽ ሊመታሽ ይችላል እሺ ባልሽ ስታገቢ ወደፊት ሊደርብብሽ ይችላል ሁለተኛ ማግባት ይችላል አዎ እኔ ደግሞ ችግር የለብኝም ሶስተኛስ በዛን ቆይ ሶስተኛስ እስካራን ካለው ገንዘብ ይኖረው እንጂ እስከ 4 ድረስ ሊያገባብሽ ይችላል ያ ችግር የለብኝም እኔ እንደውም ዛሬ አምሮኛል ሳይድ ተነሳስተኛ ከልሽ አንቺ ደግሞ እስኪ አበጥጥኝ ነው ተነሱና ሁለታችሁ ያው እኔ ውሃ ትቼ ነው የምጨምርባችሁ ሁለታችሁንም ብትነሱና ልቀቅኝ አንቺ ደግሞ ተራሽ አይደለም ዛሬ ዘርበኝ ልቀቅኝ ሀዊ ተነሽ ነግሬሻለሁ እኔ ከኔ ጋር መጣላት ከፈለግሽ ነው እንጂ ሀዊ ሳይድ ተነሳና የሆነ ነገር አድርጋችሁ እንዴ እኔም ደክሞኛል እንተኛ በቃ እኔ ደክሞኝ ነው አልኩት ቀኑ ሙሉ መንገድ ዞር ነው እቅፍ አድርገኝ እንተኛ በቃ እቅፍ አድርገኝ የዛሬ ተራሻለ እቤትሽ መጣልሽ እንዴ ባለፈው እኮ እኔ ቆይ እኔ እሷ ቤት እየሄድኩ ረብሻታለሁ እንዴ ሰው ለምን ነበር ረብሸኝ እዚህ እየመጣች አንቺ ምን አስበሽ ነው ቆይ አንደኛ ነገር ማለት ነው ተራሽና ታውቂም እንዴ አንቺ ቤት መጣልሽ መብራት እስኪስተካከል ሰሎን የምትተኝ ከሆነ ነገ ሰሎን አድራለሁ አብሬሽ አሁን ግቢ እንዴ እናንተ እኔ ነግሬሃለሁ አሁንም ቢሆን ወይ ውጡና እዛው ሳሎን ተኙልኝ እኔ ተኛበታለሁ እንጂ እዚህ ጋር ሁለታችሁ አተኛቱም እኔ ነግሬሃለሁ ሀዊት አይማን ሰሚኛለሽ እዛኛው ክፍል አንጠፊላትና እዛተኛ እኔ አሁን ሲጀመር እኔ ዛሬ አምሮኛል በቃ እኔ ካንተ ጋር ምን ፈልጌ መጣሁ እዚህ ለምተኛው ያውልሽ አምሮሻል አዎ ሳይድ ቀጥ ብላችሁ ጎበዝ ይሄንን የፈቀደለት አላህ ነው አይደል በጣም አንቺን ስላከበረሽ ጥሩ ቆንጆ እሺ ስላከበረኝ ትክክል ስላከበረሽ ነው በገንዘብ ላይ በምስክርነት ላይ የወንድ እኩል ነሽ ወይንስ ሁለት ሴቶች እንዳንድ ነው መሰከሩት እኩል ልትሆናችንም ከወንድ ጋር ቆይ ስትመሰክሩ ቆይ ናዚል በምስክርነት ላይ ሁለት ሴቶች እንዳንድ ወንድ ናችሁ ወይንስ በምስክርነት ተወንድ እኩል ነው መሰከሪው ሁለት ሴቶች እንዳንድ ወንድ ሁለት ሴቶች ተደምራችሁ ከአንድ ወንድ ጋር እኩል ናችሁ በምስክርነት አዎ ጎበዝ በጣም ስላከበረሽ የወንድ ግማሽ ነሽ ፋይን እሺ ስማኝ እኔን ጥያቄ ልጠይቅ ስማኝ ቆይ ትጠይቂያለሽ በቃ ትጠይቂያለሽ ተመጣጣጭበት እርኩስ ነው አላለም ቆይ ችግር የለውም ኦኬ በፔሪዮድሽ ወቅት ላይ እሱ እንዳይገናኝሽ አዛ ነው ብሎታል አይደለ ቁርአኑ አዎ ጎበዝ አዛ ማለት እርኩስ ማለት ነው ራስሽ መለሽ እርኩስ ብሎሻል ማለት ነው እናመሰግናለን እንቀጥል አሁንም ባለቤትሽ ከፈለገ አንቺን ፈቶ ሌላ ማግባት ይችላል አይደለ ፈቶ ባል ሚስቱን መፍታት ከፈለገ ፈታውሽ 3 ጊዜ ብሎ አንቺን መፍታት ይችላል አይደል እሱ ካልተስማሙ ነው እንጂ ዝም ብለው መፍታት አይፈቀድም እኮ አሁን እሱ አልተስማማም በቃ ሲያይሽ 4 አግብቶ ነበር መቀየር ፈለገና የሆነ ቆንጆዬ ሴት አይቶ አንቺን ፈታውሽ 3 ጊዜ ቢል መፍታት ይችላል አይችልም ፈታውሽ ካለ ኦሬዲ በቃ ሆኗል ጎበዝ
ስለዚህ አንቺን እንደ ቁራሌ መቀየር ከፈለገ ፈታውሽ ማለት ነው የሚጠበቅበት። እሺ እሱ ባይፈልግስ መፍታት አንቺ ፈትቻለሁ ብትዩ ትፈችዋለሽ? ይቻላል? ይፈታል። እንደ ቀልድ ራሱ ከተባለ እኔም አልኩኝ እሱም አለ በቃ እዛ ተፈቷል። ኦሬዲ አለቀ። ኦኬ እሺ ባሪያዎች ቢኖሩትስ? ባሪያዎችን ወሲብ ማድረግ ተፈቅዶለታል አልተፈቀደለትም? ባሪያዎችን ኦኬ ተፈቅዶለታል። አንቺ በተጨማሪ በጣም ስላከበረሽ ነዚህ በጣም ስላከበረሽ ባሮችን ታንቺ በተጨማሪ መገናኘት ይችላል። ሰራተኞች በጣም አክብሮሻል ስለምና። እሺ እንደገና ደግሞ ጸሎት ወቅት ላይ ጥቁር ውሻ፣ አህያ እና ሴት ጸሎት ታቋርጣለች። ጸሎት ጥቁር ውሻ፣ አህያና ሴት ልጅ ጸሎት ያቋርጣሉ። አዎ በጣም እኮ ስላከበረሽ ነው ከአህያና ከጥቁር ውሻ ጋር የመደበሽ። አማላይ መሆን ነው አማልላለሁ ወንድን። ስለዚህ ምድብሽ ከጥቁር አህያና ከውሻ ጋር ነው። ጓደኞቻችሁ ምናምን ሰብስክራይብ ምናምን እንዲያደርጉ ነገሯቸው። ዩቲዩብ ላይ ያላችሁ ቤተሰብ አብዙ፣ ተጠራሩ፣ መጠራራት አለባችሁ። ሳይንሱም ነገር ግን አሁን ይሄ ህግ ለምሳሌ ከፈለክ ንጋ ከፈለክ አትንካ። ምክንያቱም አሁን ራስህ ላይ ስለሆነ የምፈርደው ራስህ መጠበቅ አለብህ። አንተ እግዚአብሔር ቤተ መቅደስ ስለሆንክ ሄደህ ሰገራውን ላው ላይ የሚጸዳዳ ሽንቱን እዛ አልጋ ላይ የሚሸና ሄደህ እዛ ላይ ተኝተህ እዛ ላይ እንትን ብለህ ብትወጣ በግበግ ነው የምሸተው፣ ግምግም ነው የምሸተው። መግሉን እየነካ በዛ መግል እጅ ልበላ ትችልም። ከሴትም ከወንድም ከወጣ አንክሊን ነው፣ ቆሻሻ ማለት ነው። ወይንም ደግሞ ንጹህ ያልሆነ ማለት ነው። ምን ማለት እርኩስ ማለት በግዕዙ ስለሆነ ማለት ነው። ንጹህ ያልሆነ ማለት ነው። ይሄ እንደዛ ነው። ቢ እዚህ ጋር ብዙም በሐዲስ ኪዳን ግን ለምሳሌ ያቺ ከተፈጥሮ አንጻር ከሆነ ደም ይፈሳቸው ይለዩ ነበር እስራኤሎች ያንን ንጹህ ሆና እንትን አለ ከደሟን እስክነጻ ድረስ የክርስቶስን ልብስ የነካችን ያችን ታስታውሳላችሁ? የልብሱን ጫፍ ብነካው መዝሙሩን በልብስ ሲማለ የሚያስታውሰኝ አዳኝ ጌታዬን ብጠጋው ያ ምንድነው እሱ? አሁን እሱ እንዴት እንደቆመ ኮቨነንቱ እዛ በብሉ ኪዳን የነበረው ይኸውን ልክ እንደ ሙስሊሞች ስታክ አድርገው ነው የቆሙት። እዛ እኛ አዲስ ኪዳን ሰዎች ነን። ስታክ አድርገው እዛ ላይ ነው ያሉት። በአዲስ ኪዳን ላይ ይሄ ነገር የለም። ሎክ እንዴት ሴት ልጅ ከሰውነቷ የሚፈሳ ከነካት ትረክሳለ እንደዚህ ምናምን ነው። ይሄ አዲስ ኪዳንም ህግ አይደለም። በብሉ ኪዳን ሰዎቹ ከበሽታ ራሳቸው የሚጠብቁበት ነበረ። አዲስ ኪዳን ላይ ይሄም የለም። ቢኖርም ደግሞ ችግር አለው ብዬ አላምንም። እኔ በአዲስ ኪዳን እንደው ቢተገበር ራሱ ጤናማ ነው ብዬ ነው የማስበው። ፔሬዷ ላይ ተጨማልቄ እንደ ሙሐመድ ፔሬድ የገባበትን ጠጣ ብትለኝ አልጠጣም፣ ግደለኝ አልጠጣም። ንጹህ ነው፣ ምንም አይበክለውም። ፔሬዷም የገባበት ሰገራ የገባበት የሞተ ውሻ የገባበት እንደ ሙሐመድ ተግመጥመጥበው ብትለኝ ሰይፈኝ እንዴ ይሄንን ህግ እቀበላለሁ እንጂ የሙሐመድን አልቀበልም። እንደ አዲስ ኪዳን ካስታወሳችሁ ክርስቶስ ሲሄድ ወደ 12 ዓመት ደም ሲፈሳት የነበረች ነች። እንደምንም ብዬ ልብሱን ጫፍ ብነካ ደሜ ይቆማል ብላ አመነች። ከዛስ እንደምንም ተጋፍታ በግፊያ ውስጥ ሄዳ ልብሱን ነካችሁ ክርስቶስን። ክርስቶስ መለስ አለና ማነው የልብሴን ጫፍ የነካኝ አላቸው። ይሄ ሁሉ ህዝብ እያጋፋህ እንዴት ትጠይቀናለህ አሉ። ያ ሁሉ ግፊያ ካለ ክርስቶስ ለምን ጠየቃቸው? ምክንያቱም በህዝቡ በጣም ተጨናንቆ እየተጋፋ ከነበረ ሌሎችም ሲነካኩት ነበር። ለምን የእሷን ስፔሻል አድርጎ ማነው የነካኝ አላቸው። ከኔ ኃይል ሲወጣ ቃል ለምን አላቸው? ቅድም እንዳልኳችሁ እነሱ ለጥጠውት እንደ ሙስሊሞች ሄደው የመርከስ በቃ እንትን ብለው በጣም ለጥጠውት ነበር እንደ ሙስሊሞቹ። ሴትን ልጅ እንትን ለማለትም አንዳንዶች የሚጠቀሙ ነበር። ነካችኝ፣ እሷ ደም ይፈሳት፣ እኔ ልረክስ አልችልም፣ እኔ የረከሰው ማነፃ እንጂ ሲላቸው ነው። ለምንድን ነው የጠየቃቸው? እንደነካችሁ በደንብ እንዲያውቁ። እነሱ ድናለች እኮ ኦልሬዲ ነካችሁ፣ ዳኔ በመንካቱ አምና አንድም ለነሱ ምስክር እንዲሆን፣ አንደኛ እምነቷ ምን ያህል ጠንካራ እንደሆኑ እንዲያውቁ፣
ሁለትም ደግሞ ሴት ልጅ ደም ስለሚፈሳ ስለነካችህ አንተ የመረክስ አለመሆንን ሲያጠይቅ የብሉይ ኪዳኑ እኛን እንደማይመለከተን አሁን አንድም እርሱ አምላክ በምንም የማይረክስ መፍትሄ ሰጪ መሆኑን ሲያጠይቅ አንድም ሴትን ልጅ ምን ያህል እንዳላቃትና ከፍ እንዳደረጋት ለ12 ዓመት የሚፈሳት ደም ገና ስነካ ልብሱን ቀጥ ብላ ስለነካች ይቆሻል ይረክሳል ነበር አይደለ? ነው ክርስቶስ እንኳን እሱን ልታረክሰው እሱ የረከሰውን የሚያነጻ መሆኑን እንድትረዱ ያ በዚህ ኃይል ተኔ ሲወጣ ታወቀኛል ብሎ ያ ከእርሱ ምን አደረጋት? ደሟን ቀጥ አደረገው ማለት ነው። ስለዚህ በአዲስ ኪዳን ላይ ይህ የሚመለከተን አይደለም። በብሉይ ኪዳን ያለውም ደግሞ ችግር አለው ብዬ አላምንም። ምክንያቱም በቁርአን ውስጥ በተመሳይ ይሄው ነገር ስላለ ማለት ነው። ኦኬ የምትሉት አለ እዚህ ላይ አላው ናዚልን እስቲ ያልሽ ናዚል እስቲ ቀስ ስሚኝማ መጽሐፍ ቅዱስ ወንድ ርኩስ ነው ይላል እንዴ? ይላል መጽሐፍ ቅዱስ ወንድ ርኩስ ነው ይላል? አላው መልሽልኝ። አዎ ወንድ ርኩስ ነው ይላል? አይደለም። የትም ቦታ ላይ ሁለቱንም ርኩስ ብለዋል። ወይ ይኸውልሽ ሴትም ርኩስ ናት ወንድም ርኩስ ነው አይልም። ርኩሰት የተነገረው ከምን አንፃር ነው? መጽሐፉ ከምን አንፃር ነው ርኩስ ብሎ ያስቀመጠው? እስቲ ንገሪኝ። ያው ነው ፈልገን ማታደርገው ነገር ስለሆነ እኛም እኮ ፈልገን አይደለም ፍሪድ ምናምን እንትን የምንለው። አሁን እሱን አላልኩሽም። ይኸውልሽ ናዚል መጽሐፍ ቅዱስ አንድም ቦታ ላይ ወንድ ልጅ ርኩስ ነው አላለም፣ ሴትም አላለም። ከፈሳሹ አንፃር ነው እኮ ብለዋል። ዘልባቤ መጀመሪያ ጥያቄን ራሱ እኮ አልመለሰልኝም። እሺ እናቴ አንዴ ስሚኝ። ከፈሳሹ አንፃር ነው እንጂ የተባለው እዛ ላይ እንደዛ ያለ ነገር አለ እንዴ? አዎ ቆይ አንዴ ስሚኝ። እሺ መልሱልኝና ከዛ ጠይቁኛላችሁ። ይሄው እየመለስኩልሽ እየተመለሰልሽ እኮ ነው። አንዴ ስሚኝ። መጽሐፍ ቅዱስ አንድም ቦታ ላይ ወንድና ሴት ርኩስ ነው። ስሚ እሺ ስሚ። መጽሐፍ ቅዱስ እግዚአብሔር ሰውን ሲፈጥር መልካም እንደሆነ አየ፣ ባርኮ ቀድሷቸው ቅዱስ አድርጎ ፈጠራቸው ነው የሚለው። አንድም ቦታ ላይ እርኩስ ናቸው ብሎ አላስቀምጥም። አሁን ይሄ እርኩስ የሚለው ነገር የተነሳው ከፈሳሹ አንጻዮች ከሰዎቹ በራሳቸው እርኩስ ናቸው የሚል ነገር የለም። ከነሱ የሚወጣው ፈሳሽ አንፃር እንደዛ ተብሎ ተቀምጧል ማለት ነው። ስለዚህ አሁን ወንድ ልጅ እርኩስ ቢባል ወይም አትንከው ቢባል ከምን አንፃር ነው? ከፈሳሹ አንፃር ነው እንጂ ከራሱ ሰው ወንድ ስለሆነ እርኩስ ነው ወይም ሴት ስለሆነች እርኩስ ነው የሚል አይደለም። ስለዚህ ያ ነገር ደግሞ ዘማክሲመም ህግ ነው የሚሰጠው። ህግ ሲሰጥ ወደ መንፈስ ሲነግርሽ ነበር። ህግ ሲሰጥ አንድ ነገር ፈሳሽ የሚወጣ ከሆነ ያ ፈሳሽ የቱ ጋር እንደሚነካው ሰውየው አይታወቅም። ስለማይታወቅ ያን ሰው መንካት አስፈላጊ አይደለም። ምክንያቱም እነዚህ ሰዎች እስራኤላውያን ሀገር እንኳን አልሆኑ አንድ ላይ ነው ታፍነው የሚኖሩት ማለት ነው። መንገድ ላይ ያሉ ህዝቦች ናቸው። ይሄ ህግ ሲሰጣቸው ገና ከግብጽ ወጥተው በበረሃ በጉዞ እያሉ አንድ ላይ ተሰብስበው ነው የሚቀመጡት። ስለዚህ በእነሱ መካከል ላይ በሽታ ከገባ ያልቃሉ ማለት ነው። ስለዚህ እግዚአብሔር ደግሞ በጤና ወደ ተስፋይቱ ርስት ወደ ወተትና ማር ወደምታፈልቀው ወደ ከነዓን እንዲገቡ ይፈልጋል። ምክንያቱም ከነሱ ጋር ቃል ኪዳን ስላለው ማለት ነው። ቃል ኪዳን ስላለው ስለዚህ እዛ ላይ የተሰጣቸው ማክሲመም የሆነ ህግ ተሰጥቷቸዋል። ለምን አንድ ሰው ከመካከላቸው እንዲህ አይነት ፈሳሽ ካለው ይለይ ሁሉ ይላል። ከፈለግሽ ዘጥሻ ይለይ ይላል። ምክንያቱም ማህበረሰቡ አንድ ላይ ስለሚኖር በሽታ እንዳያስተላልፍ ማለት ነው። ይሄ ሰው ይለይ ብሎ ያስቀምጣል። ከዛ ላይ በሽታ እንዳይተላለፍ ነው የምለውን ከራስ ነው ያመጣው። አይ ቲንክ እርኩስ ማለት ምን ማለት ነው? አንቺ ዲፊኒሽኑ ይተረዳሽ። ቆይ አንዴ ዴቪያ አንዴ ቆይ ፈሳሽ እኮ ይላል። ፈሳሽ ከነካ አንክሊር ንጹህ አይደለም ይልሻል እኮ መጽሐፉ። ስለዚህ እንዳትነኩት ወይም ደግሞ ይለይ ነው የሚለው። የነካው ነገር ሁሉ ንጹህ አይደለም ወይ እርኩስ ነው ተለዩ እያለ በሽታ ለምን እንዴት በሽታ አይደለም ትይኛለሽ? እህት አለም አይምሮሽን ካልዘጋሽ በስተቀር ንጹህ አይደለም፣ የነካውም ንጹህ አይደለም፣ እሱም ንጹህ አይደለም እየተባለ ይለይ አይልም መጽሐፉ። ለዛውም ለሰባቀን እኮ አይዞሌሽን የታዘዘው ለምንድን ነው ታዲያ? ለሰባት ቀን የታዘዘው በዛ አማካኝነት የሚመጣ በሽታ ካለ ማህበረሰቡ እንዳይጎዳ ነው አይደል? ነው አይደለም? አይደለም።
እሺ አይደለም ብለሻል። አንቺ መልሽልን። በቃ ክፈትላትና ለምንድን ነው የለየ የተባለው? እሺ አንቺ መልሽልን። አንቺ ስለምታውቂ እኮ መጽሐፉን አንብቡ ነው ያልኳቸው እንጂ ጎበዝ ነዚል ስለዚህ ልጠፋ ውስጥ እንግባ ማለት ነው። በወር አበባሽ ወቅት ጸሎት ማድረግ ትችያለሽ? ሰላት መስገድ ትችያለሽ? አልችልም። አቺም ለማማቺው የራሳኝ ደግሞ እርኩስ አይደለም። ቆይ ጎበዝ ቆይ ሰላት ባለማድረግሽ ደግሞ ባለመጾምሽ ደግሞ አላህ መሐመድ ምን ብሎሻል? ጋነም ከሚገቡት ነሽ ብሎሻል። በፔሬድሽ ምክንያት ጋነም ይከትሻል። አላህ ትስማሚያለሽ? ነገር አምጥታ አታውራ። ቀዳ መልሳለሁ። ኦኬ ሳትመልሽ ብትሞችስ? ከሞትማ እኔ ቶሎ ብዬ ካልመለስኩኝ እሱ የራሴ ጉዳይ ነው፣ የራሴ ችግር ነው። ስለዚህ ጋነም ትገሚያለሽ በፔሬድሽ ምክንያት። ቴንክ ዩ። ቆይ ትንሽ ተለጣፊ። ቆይ በደንብ አስተውሉ። በፔሬዷ ምክንያት ጋነም ትገባለች። ጋነም ትገባለች አይልም። አሳየኝ። ኦኬ በፔሬድሽ ወቅት ትጾሚያለሽ፣ ትጸልያለሽ። ሐዲሱን አስተካክለልኝ ክርስቲያን ዘጋጀው። በፔሬድሽ ወቅት ትጾሚያለሽ፣ ትጸልያለሽ በረመዳን ወቅት። ኦኬ በዚህ ምክንያት ደግሞ ጋነም ይገባሉ ይላል ነብይሽ። ያው ሐዲስሽ ወላፊት አንብቦ እኔን አይደለም መለጠፋ ማረሽ ማለት ነው። ኦኬ ናዚል ላምብልሽ። በተቻለሽ መጠን ግን አይምሮሽን አሰሪው ይመስለኛል። ብዙም የመርዳት ሌቭልሽ ጥሩ አይመስለኝም የምር ግን ላምብልሽ እስኪ። ኦኬ ሳይ አልቡኻሪ 304 ላይ ምን ይላል መሰለሽ? በደንብ አዳምጪ እሺ ናዚል፣ በደንብ እንድትረጂ እንዲገባሽ በደንብ አዳምጪ። አርቲኩሌት ለማድረግ ሞክሪ። ዋንስ አላስ ሜሴንጀር ዌንት አውት ቱ ሙሳላ ቱ ኦፈር የኢድ አልፈጥር ፕሬየር። አንድ ቀን የአላህ መልእክተኛ የኢድ አልፈጥር ፕሬየርን ጸሎት ለማድረግ ወጣ ይላል። ዘን ሂ ፓስድ ባይ ዘ ውሜን ኤንድ ሴድ፣ ከዛ በሴቶች መካከል አለፈ። ኦ ውሜን ጊቭ አልምስ አስ ሃቭ ሲን ዛት ዘ ሜጆሪቲ ኦፍ ዘ ድዌለር ኦፍ ሄል ፋየር ዌር ዩ። እናንተ ሴቶች ሆይ ምን አላቸው ሴቶቹን? እናንተ ሴቶች ሆይ ምጽዋትን አብዝታችሁ ስጡ፣ ምክንያቱም ከገሃነም ነዋሪዎች አብዛኞቻችሁ እናንተ ናችሁና አላቸው። ሴቶችን ከወንድ በተለየ አብዛኞቻችሁ ገሃነም የምትገቡት እናንተ ናችሁ እያለ ነው። አየሽ፣ ይሄ ነው የጾታ መድሎ ማለት ይሄ ስለሆነ ማለት ነው። በጾታ ለይቶ ገሃነም የሚያስገባው እናንተን ስለሆነ፣ ገነትና ገሃነም የሚገባው በጾታ ተለይቶ አይደለም። መጀመሪያ ይህንን አዳምጭ በደብ። ዘያስክድ እነሱም ጠየቁት፣ ያላህ መልእክተኛ ሆይ እኛ ለምንድን ነው በብዙ ሆነን ገሃነም የምንገባው ላይ ይጠይቁታል። እሱም ምን ይላቸዋል? ዩ ከርስ ፍሪኩዌንትሊ ኤንድ አር አንግሬትፉል ቱ ዩር ሃዝባንድስ። እናንተ ብዙ ጊዜ ትራገማላችሁ፣ ለባሎቻችሁ ምስጋና ቢስ ናችሁ። አንደኛ ገሃነም የምትገቡበት ማለት ነው። ይቀጥላል። I have not seen anyone more deficient in intelligence and religion than you። ከናንተ በላይ በሃይማኖትና በእውቀት በጭንቅላት ጎዶሎ አላየሁም ይላችኋል። የእናንተ ነብይ ነው እነዚህ የሚላችሁ። ወንዶችን ነው የሚላችሁ አይደለም፣ ሴቶችን ነው የሚላችሁ አይደለም። የሃይማኖት ጎዶሎ ተብሎ በጾታ የተለየበት ብቸኛ ሃይማኖት እስልምና ነው። ሉክ ብቸኛ ሃይማኖት ማለት ነው። ከዛ ምን ይላችኋል? the woman asked ያላህ ሴቶቹም ይጠይቃሉ፣ ኦ ሜሴንጀር ኦፍ አላህ what is deficient in our intelligence and religion። ያላህ መልእክተኛ ሆይ እኛ በሃይማኖትና በጭንቅላት ጎዶሎ የሆንበት ምክንያት ምንድን ነው ይሉታል። he said እሱም እንደዚህ ይላቸዋል፣ is not the evidence of two men equal to the witness of one man። የአንድ ወንድ ምስክርነት ከሁለት ሴቶች ጋር እኩል አይደለምን ብሎ ይመልስላቸዋል። they replied in affirmative እነሱም በአዎንታዊ ይመልሱለታል። he said this is the deficiency in her ኢንተለጀንስ በአይምሮ ጎዶሎ የሆናችሁበት ይሄ ነው ይላችኋል። ከዛ በኋላ isn't he that a woman can neither pray nor fast during her menses። ሴት ልጅ በወር አበባ ጊዜ አትጾም አትጸልይም ምን ይላችኋል። አዎ አትጸልይም ይሉታል እነሱም። he said እሱም ይላችኋል this is the deficiency in her religion ይህ በሃይማኖታችሁ ጎዶሎ የሆናችሁበት ነው ይላችኋል። አያሽ የሃይማኖት መድሎ ይሄ ነው። ያ በፔሬድሽ ምክንያት ጋነም ከመሞይ አንዷ ትወኛለሽ፣ የአይምሮ ጎዶሎም ትወኛለሽ። በፔሬድሽ ምክንያት አንድ ቀላል ብቻ ከቁርአን ላይ ልጠይቅሽ። በፔሬድሽ ምክንያት ባልሽ ይርቅሻል አይርቅሽም? ነዚል በዛ ጊዜ እኔም እንዲቀርበኝ አልፈልግም። ጎበዝ እንዲቀርባት አያስፈልግም። ባሏ መራቅ አለበት ከሱ። እኛ ጋር ግን ከነካችሁት እሱ ቆይ የኛ ግን ያፈሳሹ እንደዚህ ያለባትን ከነካችሁ ታጠቡ፣ ልብሳችሁንም እጠቡ። እሱ ላይ ከተኛችሁ እሷ ፈሳሽ እንትን ያለበት የተኛችሁ ካተባለ እንዴት ትላለች?
ራቃት እየተባለ እሷ ጋር ሲሆን ግን ችግር የለውም። እስልምናን ጭንቅላት የአይምሮ ጎዶሎ ነሽ በፔሬድሽ ምክንያት ሲላት ችግር የለውም። ሶሪ የሃይማኖት ጎዶሎ ነሽ ሲላት ችግር የለውም። ጋንም ትገቢያለሽ በፔሬድሽ ምክንያት ሲላት ችግር የለውም። ሱራ 2:222 አንዴ ክፈተው። ይሄ ሁሉ ራቋት ሽሻት ልክ እንዳውሬ ሲሸሻትም ችግር የለውም። እኛ ጋር ሲሆን ግን የነካኸው ያ እርኩሰት ነው፣ አንክሊን ነው፣ ንጹህ አይደለም፣ ቆሻሻ ነው። ታጠብ እጠብ ሲባል እንዴት ሴቷን ብቻ አይደለም ያለው ወንዱም ከሰውነቱ ፈሳሽ ከወጣው እሷ ከነካችኝ ቆሻሻ ስለሆነ ታጠቢ ይላታል። እንዴት እንደዚህ ያለኛል? ምክንያቱን አሳያችኋለሁ። እናንተ ብቻ ታገሱኝ። ምክንያቱም ብቻ ለምን እንደሆነ ቁርአኗ ምን ይላል መሰላችሁ? ከወር አበባም ይጠይቁሃል፣ እርሱ አጸያፊ ነው። ሴቶችንም በወር አበባ ጊዜ ራቋቸው፣ ንጹህ እስኪሆኑም ድረስ አትቅረቧቸው፣ ቆሻሻ ነሽ እያለሽ ነው። በወር አበባ ጊዜ ፍቺው ምንድን ነው? ቅርበት የምለው ፍቺው ምንድን ነው? አትቅረቧቸው ነው የሚለው እህታችን። ቅርበት አይደለም የሚለው። በፔሬድሽ ጊዜ ቆሻሻ ነሽ አይደለሽም? አታደርጉ ነው። በፔሬድሽ ጊዜ ንጹህ ነሽ አይደለሽም? ግንኙነት አታደርጉ ነው የሚለው። የጠየኩሽን መልሽ። በፔሬድሽ ጊዜ ንጹህ ነሽ አይደለሽም? መልሽ። ችግር የለውም። እሺ ግንኙነት አታርጉ ይሁን። በፔሬድሽ ጊዜ ንጹህ ነሽ ወይንስ ቆሻሻ? ባይዘዌ በእናታችን እኮ ነው የተቀጣ ነው። በእናታችን ጥፋት ነው የተቀጣ ነው። በማን በእናታችሁ ምክንያት? የነዚል እናት ማን ነች? በሷ ሐዋ ስለበላች አይደለ እንዴ ፍሬድ የመጣ? በሐዋ ምክንያት ነው እንዴ? አንቺ ምን አግብቶሽ ነው በሐዋ ምክንያት የምትቀጪው እኮ? ታዲያ ስለበላን ነው። እናታችን ናታሷም ምን አገባሽና አንቺ? እሷ ስትበላ አፕሏን ወይንም ፍሬውን አጣጥመሻል አንቺ? አንተ እንደዛ ከሆነ ለምንድን ነው ጎሮሮ ላይ እንጨት የወጣበት ታዲያ? ኧረ እኔ ጎሮሮ ላይ እንጨት አልወጣብኝም እንዴ? ምን ሆነሽ ነው? መሐመድ ጀርባው ላይ እንደወጣው ባጭ እዚህ ጋር ስታያችን ማንቁርት እንጨት መስላሽ? ነዚል ቆይ የጠየኩሽን መልሻውን። አሁን እዛ ጋር ቆሻሻ የሚለው አጸይፎሻል። በጣም ነርቨስ አድርጎሽ መተሽ ነበር። አይ ነው ሰማው ተስማምተናል። ነዚል ፋይን አይደለም ያለው ተስማማው። ነገር ግን በወር አበባ ወቅት ይጠይቁሃል። እርሱ አጸያፊ ነው። ሴቶችን በወር አበባ ጊዜ ራቋቸው ይላል አይደለ? ጎበዝ። ንጹህ እስከሚሆኑም ድረስ አትቅረቧቸው ይላል አይደለ? ንጹህ እስኪሆኑ ድረስ አትቅረቧቸው ከተባለ በፔሪየድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? እሱን አልተወውም የኔ ቆንጆ፣ እችን ነው የምፈልገው። ቆይ እኔ የምፈልገው እችን ነው። ንጹህ እስኪሆኑ ድረስ አትቅረቧቸው ስላለ በፔሪየድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? በፔሪየድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? ንጹህ እስኪሆኑ ድረስ አትቅረቧቸው ስላለ በፔሪየድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? አይደለሁም፣ ግን የነካኝ ደግሞ አይረክስም። ድገሚ እስቲ። በፔሪየድሽ ጊዜ ንጹህ ነሽ አይደለሽም? አሁን ቀጥለው። እሺ እንተውና እቀጥለዋለሁ የኔ ቆንጆ። ቆይ ቀጣይ እንዲሄድ መልሽልኝ። በፔሪየድሽ ጊዜ ንጹህ ነሽ ወይንስ ንጹህ አይደለሽም? አይደለሁም፣ ግን የነካኝ ደግሞ አይረክስም ማለት ነው። አሃ ጎበዝ። የነካኝ አትበይ፣ እመጣለሁ። ወንድ ልጅ አንቺን ነክቶ ቆይ በፔሪየድሽ ጊዜ ወንድ ልጅ ቢነካሽ ሶላቱ ተቀባያለው ኡዱ ሳያደርግ? ረሱል እኮ አይሻን እየሰገዱ እያሉ ነው እግሯን ከፊት ለፊታቸው ያነሱ። ችግር የለውም ባልና ሚስት። አዎ ሰንበዲ አሁን ቢነካሽ እንሄዳለን፣ እሱ ላይ እንሄዳለን። ቆይ ቢነካሽ አንድ ሰው ሶላቱ ይቋረጣል አይቋረጥም? ሙዱ ማድረግ አለበት የለበትም? ረሱል ለምንድን ነው ታዲያ ከዲጃን ከፊት ለፊታቸው ዞር ያደረጉት? ዞር ካደረጉማ እንትን እንዳይል ነዋ። ሲጀመር እሱ ላይ እንመጣለን። ኤንዌስ ብቻ ላቅልልሽ። አሁን ንጹህ እንዳልሆንሽ ተስማማን፣ ፔሬዱንም ተስማማን። ቆይ ፕሊዝ
አንዴ እሱን ተዋት በይ። እኛ ጋር ቆሻሻ ነው ሲባል እንዴት ብለሽ የመጣሽ ሴትዮ፣ አንቺ ጋር ቁርአንሽ ላይ ንጹህ እንዳልሆንሽ አሳየንሽ፣ ወንዶችም እንደሚርቁሽ አሳየንሽ። ኔክስት ምን እንጨምርልሽ? ሱራ አቡ ዳውድ ቆይ ገና ቆይ ይህን ቶፒክ እንዴት ለጥፌ አራግፌ እንደምጥላችሁ ላሳይሽ። 67ን አንዴ ክፈትልኝ አቡ ዳውድ። ኦኬ ተመለሽ። ቆይ አዳምጪ። ፔሬድ ላይ ስታነሱ ምን አይነት ችግር እንደሚያመጣባችሁ ስለማታውቁ ነው። እኛ ጋር የአፈሳሹ ሲወጣ ፔሬዱን እንድንጠጣ እንድንነካው አልተፈቀደም። ነብይሽ ደግሞ እንድጠጡትን ፈቅዷል። ሎክ ፔሬዱን እንዲጠጡ ፈቅዷል። ቆይ ላሳይሽ። መንካት መራቅ አይደለም መጠጣት ፈቅዶልሻል ነብይሽ። I heard that the people asked the prophet of Allah, water is brought from you water is brought for you from the well of Buddha. እንዲህ ሲሉ ሰዎች ሰማሁ ነብዩን ከቡዳ ጎሬ ውስጥ ውሃ መጥቶልሃል። It is a well in which dead dogs, menstrual clothes, and excrement of people are thrown. The messenger of Allah replied, verily, water is pure and is not defiled by anything. ውሃ በምንም የቆሽሽ የማይችል ነው። ምን ውሃ ውስጥ ምንድነው የገባበት ነበር? የፔሬድ ጨርቅ ፔሬድ። እነዚህም ፔሬድሽን የሆነ ባሊ ውስጥ ነከራ አርገሽ ለባለቤትሽ ታጠጪዋለሽ። ተግመጥመጥበት ውዱ አርግበት ትይዋለሽ። የሞቱ ውሾች የገቡበትን ውሃ ፔሬድሽን ያጠብሽበትን እንዴት ነው እሱ? አሁን ቀይሯል። ውሃ ሽታውን ከለሩን ቀይሯል። እሱ ላይ እንሄዳለን እኮ ታዲያ ፔሬድሽን እንዴት ነው ታጠጪዋለሽ? ችግር የለውም እንትን በሉ ብሏል። ተጠቀሙበት። ውሃ ምንም ሊያቆሽሸው አይደለም። በነገራችን እሱ ሐዲስ ደይፍ ነው። በነገራችን አላሉም። ካላዘጋጀው እሱን አንደኛ እሱ ችግር የለውም ላሳይሽ። ቆይ ውሃ ከለሩን እስካልቀየረ ድረስ ችግር የለውም ምናምን የሚለው ታዩ እሱ ኪስሽ ክተችው። ምክንያቱም ይሄ ሐዲስ ራሱ ቆይ አንድ አምጪኛ እሱ ደይፍ ነው፣ ስህተት ነው። ምክንያቱም ነብይሽ ምንድነው መሰለሽ ያለው ውሃ በምንም ተአምር በደንብ አስተውይ፣ ውሃ በምንም ተአምር አይቆሽሽም ነው ያለው አንደኛ። ሁለተኛ ይሄው ሐዲስ ራሱ ውሃው ከለሩ እንደተቀየረ ይናገራል። ውሃው አንዴ እንትን አርግልኝ፣ ዙሚን አርግልኝ። he replied sorry I saw the color of the water is in this well had changed። የውሃው ከለር ተቀይሯል። ውሃው የተቀየረ ከለሩን ነብዩ ምንድነው ያለው? ይቻላል ውዱ አድርጉበት ነው ያለው። ስለዚህ እኛ እነዚህ ልዬ ምርጧ እኛ ዘመናዊ አሁን ያነበብከው መልሰው ይሄው ልመለስልሽ። ፋይ አማርኛም እዚህ ጋር ሊከፈትልሽ ስለሆነ ነው። ያው ፍላፊት እዩ አይታየም። እንትን አድርገው የመጨረሻውን ላይን አንብቢ። የመጨረሻውን ላይን አሳያት። I saw the color of the water in this well had changed። ብላት ይሄ ውሃው ሲጀመር ግን እንደው ነዚል በነገራችን ላይ የውሃው ከለር አይቀይርም ያልሽው የወር አበባ የገባበት ጨርቅ ከለሩ አይቀይርም። እንደው ሐዲሱ ባይል ራሱ ሰውም ይላል አይደል? ኦኬ ደማ ያቆሽው ብሏል አላለም? ቆይ አንዴ እሱን ያነብልሻል። ችግር የለም። የነብይሽን ትእዛዝ ብትሰሚው የተሻለ ነው የሚሆነው። እዚህ ላይ ምንድነው የሚለው? ያለ መልእክተኛ እንዲህ ብለዋል፣ ውሃ በባህሪው ንጹህ ስለሆነ ምንም ነገር አያቆሽሽውም። ሶስቱም የሐዲስ ሊቃውንት ዘግበውታል። አህመድ ሰሂህ መሆኑ ተረጋግጧል ይላል። ይሄ ሐዲስ ሰሂህ ነው፣ ውሃ በምንም አይቆሽሽም። ከዛ እዚህ ገጽ ላይ ደግሞ ይመጣና ይህንን ክሊር ሲያደርጉልሽ ምን ብለው ይነግሩሻል? ይታይሻል ብዬ አስባለሁ። ሸርሁ ላይ ምን ብለው ያስቀምጡታል? ውሃ በባህሪው ንጹህ ነው የሚለው ሐዲስ ክፍል ሰሂህ መሆኑ በሐዲስ ሊቃውንት ተረጋግጧል። ሽታውን፣ ጣዕሙን ወይንም መልኩን የቀየረ ነገር ከእርሱ ላይ ከወደቀበት በስተቀር የሚለው ክፍል ግን ደኢፍ ደካማ ነው።
ቢሆንም አሉ ከዛ በኋላ ቢሆንም ግን መልእክቱ በህገ ሸሪዓ ሊቃውንት በህገ ሸሪዓ ሊቃውንት ስምምነት ኢጅማ የጸደቀ በመሆኑ 100% ተቀባይነት እንዳለው የፊቅ ሊቃውንት አስምረውበታል። ስለዚህ ሐዲሱ ደኢፍ ነው። መሐመድ ውሃ በምንም አይቆሽሽም ነው ያለው። ግን ህሊናቸው ሊቀበል ስላልቻለ ይህንን የገማ ውሃ ፔሬድ ጨርቅ የተጣለበትን መጠቀም ስላልፈለጉ ሊቃውንቶቹ ደኢፍ አድረንትን ሰው እንዲጠቀምበት ፈቀዱ ማለት ነው። ሐዲሱ ግን ደኢፍ ደካማ ነው። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒክ ቶፒካችን ላይ እንመለስ። በነገራችን ላይ ብዙ ፖይንቶች ናቸው የተነሱት። አሁን ያው መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ያለው ነገር ግልጽ ነው። ምንም ጾታዊ መድሎን የሚያሳይ ስላልሆነ ለወንዱም ለሴቱም የተሰጠ ህግ ነው። አንክሊን ነው የሚለው ከመቆሸሽ ወይም ደግሞ ንጹህ ካለመሆን የተነገረ ነው ማለት ነውና ምንም አዲስ ነገር የለውም። በእስልምናው በኩል ስንመጣ ግን ሴቷን ብቻ የሚመለከት ነው። የንጽህና ጉዳይ ሴቷን የሚመለከት ነው። ምክንያቱም ወንዱ ለምሳሌ በሽተኞች ወይም በጉዞ ላይ ብትሆኑ ይላል ቁርአን፣ ወይም ከእናንተ አይነ ምድር ቢመጣበት ወይም ሴቶችን ብትነካኩ ውሃ ባታገኙ ንጹህ የምድርን ገጽ አስቡ ይላል። ስለዚህ ሰው ሽንት ቤት ገብቶ ሲወጣና ሴት ልጅ ሲነካ ተመሳሳይ ነው። ምንድነው ውሃ ባያገኝ በእንትን በአፈር መጠራረግ አለበት። ይሄንን እንግዲህ ናዚል ራስሽ ታይዋለሽ። ግን ወደ ቶፒካችን እንመለስና ናዚል መላእክቶች ይረግሙሻል አንቺን። ናዚል ይወያለው መላእክቶች ይረግሙሻል አንቺን። ለምን ብሎ ባልሽ ለግንኙነት ጠርቶሽ ለምንድን ነው በእንግሊዝኛ የምከፍቱት? ችግር የለውም። አረብኛው የሚከፈትልሻል። እንግሊዝኛም ከፈለሽ ካልፈለግሽም አማርኛ። ኦኬ አማርኛውን ታረግላታለህ። ቃል አዘጋጀውና መላእክቶቹ ምን እያሉ ነው የሚራገሙት? ናዚል አላ አልከኝ አይደል? ታዲያ አምጣ። ለምን እኔ መልሰህ ትጠይቀኛለህ? ኦኬ አንተ በለያ ግን ጤናማ ነው ገስታሚያለሽ? አይ የመላእክቶቹ ኦኬ እሺ እስከዛ ክርስቲያን አብራ ላውጣው ዩቱብ ቼክ አድርግ እስኪ። ዩቱብ ላይ አሉ ሰዎቹ ነው የሉም? ክርስቲያን ዩቱብ ላይ ዛሬ እያየኋቸው ነበር። ትንሽ ቀዝ ብሏል መሰለኝ። ምን ሆነው አላችሁ ወይ? አላችሁ ወይ? ትልቁ ላይ አድርገኝና ሰላም ብላችሁ አንዴ። ዩቱብ ላይ ምን ሆነው ነው የቀዘቀዙት? ምን ተፈጥሮ ነው? አልተጠራሩም ዛሬ ይመስለኛል። ጎረቤት አልጠሩም። ምንድን ነው የቀዘቀዛችሁት? ዩቱብ ላይ ደበራቸው። እዚህ ላይ የምታወሩት ወሬ ማይሆን ነገር እያወራችሁ ደግሞ ሰው እንዲያያችሁ ፈልጋችሁ ነው እንዴ? እሺ አንዴ ታዳምጪያለሽ። አኪ 550 ሰዎች አሉ። ጥሩ ነው። እናንተ ቲክቶከሮቻችሁ ያላቸውን ያህል ሰው እኮ ዩቱብ ላይ ያለን። አይዞሽ። መልካም 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 መልካም። እሺ ያ ለጓደኞቻችሁ ምናምን ሰብስክራይብ ምናምን እንዲያደርጉ ነገሯቸው። ዩቲዩብ ላይ ያላችሁ ቤተሰብ አብዙ፣ ተጠራሩ። መጠራራት አለባችሁ። ተጠራሩና እሺ ሐናን ቀጥል። ያ ነዚህ ላለሽ ሐዲሱን አምጡልኝ አማርኛውን ብለሽ ነበር። ናዚል ኑሪ ተመለስ። ወይ እኔ ነው ይሰማሻል? እያየሽ ነው? ተመልከቺ። አቡ ሁሬራ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። ወንድ ልጅ ባለቤቱን ወደ አልጋ በጋበዛት ጊዜ ለመምጣት ካልፈቀደችና ተቆጥቶ ካደረ እስኪነጋ ድረስ መላእክቶች ይረግሟታል። 4 ነጥብ። በቡሃሪና በሙስሊም ዘገባ እዚህ ላይ ደግሞ የሰፈረው የቡሃሪ ቃል ነው። በሙስሊም ባሰፈሩት ዘገባ በሙስሊም ዘገባ ደግሞ ኢማጂን እዚህ ጋር መላእክት ነው የሚረግሙሽ፣ እዚህ ጋር ደግሞ
ባሏ ይቅር እስኪላት ድረስ በሰማይ ውስጥ ያለው አምላክ አላህ ማለት ነው በእርሷ ላይ እንደተቆጣ ይቆያል። አላህ ይቆጣብሻል፣ መላእክቶች ይረግሙሻል። ባልሽ ይቅር እስካላለሽ ድረስ አላህ ይቅር አይልሽም እያለ ነው። እና ነዚል ቅድም ምን ብለሽናል መሰለሽ? ለባልሽ 4 ድረስ እንደተፈቀደለት ገንዘብ ካለው ይችላል ብለሽናል አይደለ? እንግዲህ 4 የተፈቀደለት ባልሽ ድራማ በቃን ድራማ በቃ። ኦኬ እሺ ፋይል ናና ቆይ ተው ሚዩት አታርጉት። ለማስወጣችሁት ራሱ እንዲመልስ አናደርገውም ነበር እኛ ሙስሊም መስለው እና መሱድ ተመለስ። አታስወጡ። ቆይ መሱድን አስገቡት። ድራማ ብሎ የለም ብትለንማ እኮ ደስ ይለናል። ይሄ ያስተምሮ አንቀበለውም እንድትላል ነው የምንፈልገው። እኛ ሙስሊም እኮ አይደለንም ድራማ የምንሰራው። ፕሊስ ፈልጉና አስገቡት። ክርስቲያኖች ለማመለኩት ግን ፈልጉና አስገቡልኝ። ፈልጉና አንጡት አለ። ጥያቄያችሁ ቀጥሉ። ምንድን ነው እሱም መፈለግ ለምን አስፈለገ? አሚል ቆይ ና መሱድ እባክህ ና። የአዲስ እናንተ ላይ የሌለ ድራማ እየሰራንበት ነው፣ እየቀጠፍንበት ነው። መቅጠፍም ውልት አለ። እባክህ አሚድ እየጠበቅን ነው። አሎ ቆይ አንዴ። አሎ አሎ እንኳን ደህና መጣ። እንኳን ደህና መጣ። አይሰማም እንዴ? ሄሎ ብለህ ዝም የምትለው? ሀይ ሚፍታ እንኳን ደህና መጣሽ። ሚፍታ አሎ አይሰማም? ትሰማለህ? አቡ ፋሩቅ ነው የሚለው። እንኳን ደህና መጣ። እኔ እሺ ያው ቅድም የጀመርኩኝ እያዳመኩ ነበር። ያው እንደው ፎይ ሀይቀተን እዚህ ያላችሁ ሙስሊሞች ምንም ያለ እውቀት እንደምትወያይ ዝም ብለህ ተራ ነገር እያነሳ የእናንተን የራሳችሁን ችግር ስለ እስልምና የሴቶች ውርደት አነሳችሁ። የክርስትናውን ደግሞ እንደማይታወቅ ማለት ነው። ውርደት መሆኑንም እንታወቀ ጥሩ ነው። ውርደት ውስጥ ታዲያ እስልምና ውርደት ስለምን ትቀመጣለህ? እስኪ መጀመሪያ ስለ አንተ እናወራና ማለት ነው። ስለ እስልምና የፈለግከውን ጠይቅ። እኔ አውቃለሁ እውቀት ምንም እንደሌለህ ማለት ነው። ወሬ ብቻ የማያውቁትን እየዶልክ ሙስሊሞችን ዝም ብለህ እንትን እንደምትል እዚሁ በጥያቄ ለራሱ ያስታውቃል። ቀጥል፣ የፈለግከውን ጠይቅ። አንደኛው በክርስትና መጀመሪያ ጥቅስ ጥቀስና ጠይቅ። በክርስትና ኧረ በደንብ አድርጌ እየጠቀስኩ ጠይቃለሁ። ሴቶች ጋለሞታ የሆነ ሴት መንግስተ ሰማያት እንደማወርስ ሴት ልጅ እያልከ ነበር በእስልምና ማለት ነው። ፕሊዝ የለም እንደ ጥቅሱን ጥቀስና ማስረጃውን አንጣና ቀጥል። ይሄ ማንም የሚያውቀው ነው እኮ ምንም እዚህ መለጠፍ አያስፈልግም። ማስረጃውን አንጣና ቀጥል። የተዋረደ የለም ጋለሞታ የሆነ ሴት መንግስተ ሰማያት እንደማወርስ አሚት ነው የጀመርከው? አሚት ነው። ማስረጃ አንጣና ቀጥል። ማስረጃ አንጣና ቀጥል። ኦኬ እንበልና ጋለሞታ የሚለውን አንተ የተረዳህበት ነገር አለ? አዎ የአንተ ሚስቶች ለምሳሌ በየመንገድ ላይ የአንተ እህቶች አደባባይ ላይ ሜዳ ላይ ዝሙት ብትሰራ ወይንም ደግሞ እንትን
ጋለሞታ የሆነ ሴት መንግስተ ሰማያት አወርስም የሚል የለም አለ። ይሄን ነገር አዳምጣም ማስረጃውን አንጣ አልኩ። ቅድሚያ አለም የለም ማስረጃውን አንጣ። ማስረጃውን አንጣ አልኩ። አይደለም መንግስተ ሰማያት አወርስም የሚል አለ የለም። ልሰጥህ እኮ እናንተ ጋለሞታ ማለት ነው። ፋይን ጋለሞታ ማለት ምን ማለት ነው? ይኸው በእንደዚህ አይነት ጥያቄ ነው ደደብነት ይሄ ነው። ጋለሞታ ማለት እንኳን ማጣቀ ነው። ጋለሞታ ማለት ምን ማለት ነው? ጋለሞታ ማለት አንተን የጠየቅኩ የራስህ መጽሐፍ ነው። ንገረኝ እንጂ ንገረኝ እያልኩ እየጠየቅኩማ ምን ማለት ነው እያልኩ እየጠየቅኩ። ጋለሞታ ማለት እኮ ምን ማለት ነው? ዘማዊ ማለት ነው። ንገረኝ እንጂ የራስህ መጽሐፍማ መንግስተ ሰማያት አገባ ዘማዊ ማለት ነው። ጋለሞታ አግብታ ያ ዘማዊ አግብታ የተፈታ አይደለም አይደለም። ይኸው ሲዋሽ ለምን ዋሻለሁ? ጋለሞታ ማለት መጽሐፍ ቅዱስ ጋለሞታ ሲላት ዘማዊ ቆይ ጋለሞታ የሆነ ሴት እና ለባሏ ደግሞ እንድታጎበድድ ቆይ ተረጋጋ። ለባሏ እንድታጎበድድ ያለው ነብይህ ነው። ሴት ብዙ ነገር ቆይ ላሳያ። ዘሌዋውያን ምዕራፍ 21 እና እንድትፈትልኝ ፕሊስ ተረጋጋ። መረጃ ታመጣለህ አንተ። ዘሌዋውያን ምዕራፍ 21 ቁጥር 7 እና እንድትፈትልኝ። ስለ ሴቶች ስለ እናንተ እናነሳለን። መጀመሪያ ተረጋጋ። ቆይ አዳምጥ። አታርገኛ። ለምሳሌ ቆይ እኮ እንደ ነብይ ሴሰኛ ቅንዝረኛ እነርሱ የስጋን ፍላጎት የሚያደርጉ በአዲስ ኪዳንም እንደ መሐመድ ሴሰኞች ቅንዝረኞች ሆኑ። ገላትያ ምዕራፍ 5 ቁጥር 19 ላይ እንደሚናገረው የእግዚአብሔር መንግስት አይወርሱም። ሴሰኞች ቅንዝረኞች አይወርሱም። ጋለሞታ የሚለው አንድም መጽሐፍ ቅዱስ ምንድን ነው? ላሳያል የምትወያይ ሆነ የምጠይቅን ብቻ መልስ። አንተ ቆሻሻ አሁን ዝም በልና እለጥፋለሁ። ነው ያነሳው አይደል? አዳምጣ ሜት አድርግ። እኔ ጋር ምሕረት የለም። ይኸውልህ እለጥፋለሁ። ተረጋጋ። ይሄንን ነብይህ ላይ ደግሞ ቆይ ይነበብ አንብበው። ክርስቲያን ለምን ሚውት ታደርጋለህ? ያ አንድ ጊዜ ቆይ ተረጋጋ። ለምን ሚውት ታደርጋለህ? ኦኬ አንድ ይነበብ። አንተ ጥቅስ የማጭበርበር እኔ ጋር አይሰራም። አንደኛ ነቢያችን ስም አዳምጥ። ቆይ አንተ የተፈታሽ ነች ገለሞታ ብለህ ላመጣኸው ነው የሰጠው እኮ ማስረጃ። አሁን አሞግተኝ። ከዛ ጋለሞታ ወይም ደግሞ በዝሙት እንትን ያለችን ነብይ ህሴን ነው ትገባለች ያለችው እሱን አሳያለሁ። ዶንት ፓኒክ ና ተረጋጋ። አሁን ቻሌንጅ ልታደርገው ይመጣላል። የፈለከው ምን ችግር የለው። እሺ ይነበብ። እሺ ሚውት አድርግ። ክርስቲያን ቀጥል አንብበው። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 7 ላይ ለአምላኩ የተቀደሰ ነውርና ጋለሞታን ሴት ወይም የረከሰችን አያግባ ወይም ከባሏ የተፈታችውን አያግባ ይላል። ምን ተቀመጡ? ጋለሞታ ሴት የረከሰችን እና ከባሏ የተፈታች። ጋለሞታ የረከሰች አግብታ የፈታች ከባሏ የተፈታች። ደንቆሮ ነው እንዳላ ባለጌ አትሁን እስኪ። ስለዚህ ጋለሞታ ከባሏ የተፈታች እንደሆነች ለየው ማለት ነው። ሌላ እንደሆነ ፕሊስ ተረጋጋ። ቆይ አዳምጥ። ሰውዬ ጃት በል። ቆይ እለጥፋለሁ እኮ ሐዲስ ላይ ሳይ ቡሃሪ ላይ 282 ላይ እለጥፋለሁ። በዚህ ጥቅስ ሐዲስ ላይ አዳምጥ ፕሊስ አዳምጥ። ቆይ ቡሃሪ 80 ፕሊስ አዳምጥ። ቡሃሪ 282 አዘጋጅልኝ። እንዴት እንደምለጥፍ አሳያለሁ። ምሕረት የለኝም እኔ ጋር። ስለዚህ በደንብ አስተውሉ። ጋለሞታ እውቀት እንዳለው ሰው አትምሰል። እውቀት የለህም ስለ መጽሐፍም። ነብይህ ለምሳሌ ጋለሞታ ነው መንግስተ ሰማያት አይወርሳትም። ጋለሞታ እንደ ነብይ አይነቱ ሴሰኛ ቅንዘረኛ ጋንም ይገባል። በሐዲስህም ደግሞ ስለ ሴቷ ምን እንደተናገረ አሳየ። ወላሂ እውቀት የለውም። የራሱን መጽሐፍ ያውቃል። ይነበብላችሁ። አትጩህ። ያው አዲስ ተከፍቷል። የጠቀስካትን ጠቅሼ ነው ማናፍጥህ። እኔ ጋር ቀል ያለ መስሎሃል። አንብበው ክርስቲያን። ቡሃሪ 282 ላይ አንዴ ተረጋጋ እስኪ። አንተ ጆሮ አይሰማም እንዴ? ጆሮህ ላይ ምንድን ነው ሰይጣን ሸንቶብሃል? እስኪ አንተ ተረጋጋ።
ብልግናቸው ተረብዩ ነብያችን ላይ ያርፋሉ እንዴ? በአንተ ስም እንኳን መነሳቱ እንደ ስማቸው ኧረ እንደው ሻትጩ ተረጋጋ በእናትህ። እንደ ቡችላ ምንድን ነው የምትጮኸው እንዴ? ጤና የለውም እንዴ? እኝኛ አለ። እሺ ሳሂህ አልቡኻሪ 2282 ላይ ናሬትድ አቡ መስዑድ አልአንሳሪ እንደተረከው ይላል የአላህ መልእክተኛ ይህ ምን አይነት ዘገምተኛ ነው በእናትህ። አዎ ሙስማ ሲጠቀስ እንደሚያማችሁ እናውቃለን እኮ የሚጠላችሁ በሽታ ይነሳባል። ሶሻል ሚዲያ ላይ ሆነህም ምን ማለት ነው የምታውቁት? እዚህ ያላችሁ ተረጋጋኝ። እዚህቹ አስተፍተና አሳይተንህ ነው የምትሄደው። ሙስሊሞች ይሄ ቆሻሻ እውቀት የለውም፣ የራሳቸው እውቀት የላቸው። የአላህ መልእክተኛ ያሉትን ጉድ ስማ። እዚህ ጋር አሁን ነብይ ብለህ የምትከተለው አካል ያለውን ስማ። አዳምጥ። መሐመድ ብለህ የምትከተለው ነብይ ምን አለ? ሪጋርድድ ኢሌጋል ፕራይስ ኦፍ ኤ ዶግ አንድ ውሻ የተሸጠበት ገንዘብ ውሻ የተሸጠበት ገንዘብ አንዴ ኧረ ተረጋጋ እስኪ። ውሻ የተሸጠበት ገንዘብ እንዲሁም ደግሞ የጋለሞታ ወይም ከጋለሞታ የተገኘ ገንዘብ እንዲሁም ደግሞ ከጠንቋይ የተገኘ ገንዘብ ከልክለዋል። አንዴ ስለዚህ ጋለሞታ ያልካትን ሴት ማለት ነው ባሌ የፈታችሁን አንተ ባልከው ባሌ በሌላትን ሴት ከምን ጋር መደባት? ከጠንቋይና ከውሻ ሽያጭ ጋር መደባት አንተ ያልካት ሴት ማለት ነው። እናመሰግናለን ክርስቲያን ቴንክ ዩ። እሺ ጋለሞታ ሄድና እናትህን ጋለሞታ ከሆነ በሙታ ወልዳ ከሆነ ነብይህ ከእንደኚህ ውሻ የሚለውም አክቹዋሊ ኮድ ነው፣ ግብረ ሰዶም ማለት ነው። ከእነሱ ጋር መድቦልሃል። ኤኒዌይስ አይ ነው የእናንተን ሲሊ ጥያቄዎች ማናፈጥ እንደምንችል ስንታገሳችሁ አንዳንዴ አትጨማለቁ። ሜቢ ፓራፍሬዝ ታደርገዋለህ ነው ይብቃል። አዎ እናርገውና የሚመልሱልን ከሆነ ሁለት ሰዎች ምናምን እንቀበል። ሚፍታ አለ ሚፍታ ወይ ማፉዝ ቅድም እያወራ ነበር። አይ ቲንክ መሰለኝ ማውራት ፈልገህ ነበር። ሰው መረጃ ጠይቆ ሲከፈት እንዴት ያለ እሳል ቆይ ተናገረ። መረጃ ማምጣት አልቻለም። እኔ መረጃ አንጥቼ እየለጠፍኩት ማዳመጥ አይችልም። ከስር ያላችሁ ሙስሊሞች በደንብ አስተውሉ። ምን ያህል ዲመን እንደተጠናወታቸው፣ ምን ያህል አጋንንት እንደተጠናወታቸው አዳምጫንቺ ደግሞ አይምሯቸውን ምን ያህል ሴጣን እንደተቆጣጠረው እኮ የምታውቁት። ጠይቀው እንኳን ማዳመጥ አይፈልጉም። ኧረ ስማ በእናትህ አንተ ዶንቆሮ ስማ በእናትህ እንደ አዋቂ ያደርግሃል። ብልግናቸው ነው እንግዲህ ባለጌ እንደ አዋቂ ያደርግሃል። መሀይብ ነህ ናት ስባዳ በቃ ያችሁ እስልምና ይሄ ነው። ከመሐመድ የተማሩት ይሄንን ነው። የአብደላ ልጅ መሐመድ ነቢይ ብለው የሚከተሉት እንደዚህ ባለጌ ነበር። ስርዓት የላቸው፣ ስድብ ብቻ። በኢየሱስም ጌታ ልቦናችሁን ይመልስላችሁ። ከእንደዚህ አይነት እስራት፣ ከአጋንንታዊ እስራት፣ ከስድብ አርድሃለሁ ገለሃለሁ ከሚል ጌታ ይገላግላችሁ። ሌላ ምንም ነው ነገር የለም። ይሄ በጣም ከባድ መንፈስ ነው። ከባድ መንፈስ ነው። ባይዘይ ፓራፍሬዝ አድርገው ክርስቲያን ሚፍታ አለ ሚፍታ ወይም ኑር እስኪ መረዳት የምትችሉ ኦኬ። ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። በቅድም ከናዚፍ ጋር በምታወሩት ላይ አንድ እኔም የሆነ ጥያቄ ነበር። ታውቃለህ ምን መሰለህ? የናዚቶ እሱን ጨርሰናል። ቅድም ነበር የጨረስነው። መላእክቶች ይራገማሉ። ሚስትን ይረግሟታል መላእክቶች። አስተያየቱን ያዘው። የግል አስተያየት አንቀበልም። አንድ ላይ እንድትመልሱልኝ ነበር። ታውቃለህ የግል አስተያየት አንቀበልም። ምላሹ ከሆነ ተመልሷል። አሁን የኛ ደግሞ ቶፒክ ስለሆነ እስኪኛ ላይ መልስልን። መስጊድ ውስጥ ቁጭ ብለው ብዙ ጊዜ ኡስታዞች ያስተምሩታል። መላእክቶች ይራገማሉ፣ ሴቶችን ሲረግሟቸው ነው የሚያድሩት ይላሉ። እዚህ ላይ ያለ አስተያየት ምንድነው? አንተ ኑር ምን ሲያረጉ ነው የሚረግሟቸው? ለወሲብ ጠርታት እምቢ ካለች እንዴ ታዲያ ባሏን መታዘዝ አለባት ነው ማለት። ባሏን መታዘዝ አለባት፣ እንዲሁም በፈለጋት ማግኘት አለበት ነው ታዲያ። እሷ ጠርታ አንተ እምቢ ካልክስ ይራገማሉ? እሷ ጠርታ አንተ እምቢ ካልክስ ይራገማሉ? አዎ ሲጀመር የምታገባው ለምንድን ነው? ከሐራም ለመጠበቅ አይደለ? እሷ ከለከለችው ወይም እሱ እምቢ አለ ማለት እኮ ወደ ሐራም፣ ወደ ዝሙት፣ ወደ
ሴተኛ አዳሪ ልትሄድ ነው ማለት ነው። ስለዚህ ሌላ ፈርዘር አትችል ችግር የለም ያልኩን ብቻ ማለት ነው። ኦኬ ባል መከልከል አይችልም። መላእክቶች ይረግሙታል ከከለከለ እምቢ ካለ ሚስቱን አይችልም እኮ መላእክቶች ይረግሙታል። የብዙ መመሰለ ብዙ ጊዜ አሁን ተፈጥሮ ራሱ ማለት ነው መላእክቶች ይረግሙታል ወይስ አይረግሙትም? ማድረግ አለብህ እኮ አይን ሰፋ አድርገህ ስታየው ችግር የለውም። መጀመሪያ የተጻፈውን እናንብብና እኮ ይረግሙታል ማለት እኮ ይሄ እኮ ይረግሙታል። እሱ ምሳሌ አነጋገር እኮ ነው። አንተ በቃ መሆን የለበትም። ምሳሌ አነጋገር ነው። አይራገሙም። ምሳሌ አነጋገር ነው። አይራገሙም መላእክቶቹ። እሱም ምክንያት ሳይኖረው መከልከል አይችልም። ማስረጃ እስኪያምጣ። ያለ ምክንያት ከሆነ ለምሳሌ ማስረጃ አስጠኝ። የማስረጃ ያስፈልገዋል። ለምሳሌ ባል ከከለከለ መላእክቶች እንደሚራገሙት መከልከል እንደማይችል ነው ያልኩህ አይደል? እኔ ደግሞ መከልከል እንደሚችል ከሚስቴ ጋር አልተኛም ወሲብ አላደርግም ብሎ መማል እንደሚችል አሳይሃለሁ። አንተ ማስረጃ አምጣ። ባል እምቢ ማለት እንደማይችል ጠይቀው ፈልገው ምሳሌያዊ ንግግር ነው ስላለ ከአንድ ነው ያለው። ምሳሌው ምንድነው? ትርጉሙን ይንገረና ምሳሌያዊ ነው ተተባለ እኮ ይተረጎማል። የምሳሌው ትርጉም ምንድነው? መከልከላይ በቃ ከሐራም መጠበቅ ነው። አሁን ለምሳሌ ከታች ወረድ ብለህ እኮ ሐዲሱም ለምንድነው ማስተማር የፈለገው ምንድነው ብለህ የሚለው ራሱ እኮ ብትጫነው ይነግራል። ምንም እንትን አያስፈልገውም እኮ ሲወረድ በልና ከሐዲሱ የምንማረው ነገር የሚለውን ክፈተው። በቃ ምንም መልሱን እኮ እሱ ይመልስልሃል። ምንም እንትን የለውም። ወይ ከፈለክ ቻት ጂፒቲን ሂድና አንተ ጠይቀው። ሼክ ቻት ጂፒቲ ነው ያልከው፣ አንተ ጠይቀው። ሂድና ጎግልን ጠይቀው አንተ። ኦኬ ኢብራሂም ነው ኢብራሂም። ኧረ የእኔዋንም ጥያቄ በዛውም አንድ ላይ ያያይዙልኝ። ኢብራሂም ነኝ። ሂድና ቻት ጂፒቲን ጠይቀው። ቻት ጂፒቲን ስላልክ ኢብራሂም አዳምጥ። እሺ እንኳን ደህና መጣ። እንኳን ደህና መጣችሁ። መልካም። ባል ሚስቱን ወደ መኝታ ጠርቷት ሚስት እምቢ ብትል ወይንም ደግሞ ብታስቀይመው ሁር ላይኖች እስኪ ነጋ ይረግሟታል አይረግሟትም? ሁሩ ላይኖች ሁሩ ላይን ምንድን ነው? መጀመሪያ ለአንተ ለወሲብ የተዘጋጁልህ በገነት ያሉ እሱ ለወሲብ የሚለውን ተወውና ሁሩ ላይን ማለት ሴቶች ማለት ነው። በጀነት ውስጥ ያሉ ሴቶች ማለት ነው እንጂ ለእኔ ለወሲብ የተቀመጡልኝ አይደሉም። ምን ሊሰሩ ነው? ገነት ውስጥ የተፈጠሩ ሴቶች ከሆኑ ለምን ወንዶች አልሆኑም? ጀነት ውስጥ ለሚገቡ ወንዶች። አንተ ጀነት አገባም ማለት ነው? እኔ ጀነት ስለምገባ ለእኔ ተዘጋጅታ የተቀመጠችልኝ ፈጣሪ ለእኔ አትበል ለምን አልከኝ? ለወሲብ ለአንተ የተዘጋጁ ስልህ እንደዛ አትበል ለምን አልከኝ? ካደ ጀነት ልገባ ላልገባ በእኔ ፍቃድ አይደለም፣ በአላህ እጅ ነው። እገባለሁኝ አሁን ለእኔ የተዘጋጁ ነቻው አልከኝ እኮ መለሰ። ተገባሁ ነው ያልኩህ። ተገባሁ ጀነት ተገባሁ፣ በአላህ ጀነት ተገባሁ። ለእኔ የተዘጋጀ ቴንኪው። ስለዚህ ጀነት ልገባ እንደምችል እንኳን እርግጠኛ አይደለም። እርግጠኛ ባልሆንክበት ሃይማኖት ነው። ከገባሁኝ ግን ወሲብ ማደርጋቸው እዛ የተዘጋጁ አሉ ብለህ ብንጠብቅ የምቋምጠው አለ አይደለ? ለምን የሆነ ሆቴል ሄደህ ሴቶች እዛ አገባም ካደ? ምክንያቱም ሙታ ይፈቀዳል። በእናንተ ፎጣ ነገር ሰጥተው ሰሃቦቹ ወሲብ ያደርጉ ነበር መንገድ ላይ የሚያገኟቸው። ጀነት ከዚህ ምን ይለያ ካዳ? ጀነት ከዚህ የሚለይበት ምክንያት ለምሳሌ ሶላት አሁን ስንሰግድ ተቀብሎኛል አልተቀበለኝም የማውቀው ነገር አለ እንዴ? የሚቀበል ተቀበለኝም ፈጣሪ ነው የተቀበለኝ፣ ታልተቀበለኝም አልተቀበለኝም ማለት ነው። ጀነትም ደግሞ እንደዛው ነው። የማገኘው በአላህ እጅ ነው፣ የማጣውን በአላህ እጅ ነው። እንደገና እንደ ካፊሮች ወይም እንደ እናንተ ጀሃነም ገብቼ አልቀርም። እንደ ምሕረቴ ገነት ገብተህ ምንድን ነበር የምታደርገው? ወደ ጀነት ይመልሰኛል ማለት ነው። ጀነት ገብተህ ከዛ ምንድን ነው የምታደርገው? ጀሃነም ገብቼ የጀሃነብን ቅጣት ቀምሼ ምን ያክል ጥፋቴን እንዲያጠፋሁ ጥፋቴን ተቀጥቼ ወደ ጀነት እመለሳለሁ። ካፊር ግን አይመለስም ወደ ጀነት።
አሃ ጀሃነም ውስጥ ተቃጥለህ ከዛ ተመልሰህ ገነት ገብተህ ሁር ላይ ነው ያቺ ሴቷ ፋይን ያቺ ሴቷ አሁን አንተ የምትገናኛት ተፈጥራለች ወይንስ ገና ወደፊት ነው የምትፈጠርልህ? ፈጣሪ ነው የሚያውቀው። አሃ ሐዲሱ ግን እኮ ሁር ላይኖች እንዳሉ ነገር ነው የሚናገረው። ለእኔ የተፈጠረችው ሀዲያ ለእኔ የምትሰጠኝ ደግሞ እሱ ነው የሚያውቀው። አደራጅቶታል አላደራጃት አላህ ይዞልኛል። ምናልባት ጀሃነም ውስጥ በምንገባ ሰዓት ብልት እስከተቃጠለ እንዴት ነው መላው? ሌላ ውስጥ ለምን ትገባለህ አንተ ግማፍ? ለምንድን ነው የምትሰድበኝ? እኔ ጀሃነም ውስጥ በነበርክ ሰዓት ቢፈነዳስ ማለት እሱ ፓርት ላይ ምክንያቱም ገነት ስገባ ትልቅ አገልግሎት የሚሰጠው እሱ ስለሆነ እሱ እንዳይቃጠል በምንድን ነው የምትከላከለው? የቅጣቴን ብቻ ልቀጣ ጀሃነም ልገባ እችላለሁ። ከዛም በኋላ ወደ ጀነት ስመለስ ደግሞ ኖርማል ሁኜ እንደምመለስ 100% እርግጠኛ ነኝ እኮ። ያንኛው ተነደደስ እንደገና እንደ አዲስ ነው የሚሰራልህ? አዎ እንደ አዲስ ይሰራልኛል። ከእናቴ ሆድ ስወጣ እናቴ ሆድ ውስጥ ስሰራ በንፍጥ እንደተሰራሁኝ ከእናቴ ስወጣ ደግሞ ይኸው ስጋ ይዤ እንደወጣሁኝ ጀሃነም ገብቼም ደግሞ ተቃጥዬ ከጀሃነም ያለው ነገር አርጉታ ዝም ብሎ ምን አርጎ ይፈጥረኛል ማለት ነው። ምርጥ ሰው አርጎ ማለት ነው። የጀነት ወንጀል ከዛ በኋላ እንደ ሮጠህ ተንደርድረህ ሄደህ ነው ሁር ላይኖች ላይ የሚሰፍረው። አላህ በፈቀደልኝ። አሃ ሚስትስ እዚህ የነበረችው እሷም እንደኔው ጀነት ተገባች። አሁን አገኛታለሁ። የጀነት ሚስቶች ለጀነት ወንዶች ናቸው ይላል። አሃ የጀነት ሚስቶች እነኛ አጥንት ናቸው አይደለ? ምክንያቱም ትራንስፓረንት ናቸው፣ መቅኔያቸው ሁሉ ይታያል ይላል። ሁር ላይኖችና ያላንተ ነው ወይም ለሳይንስ ነው። እኔማ አልፈልጋቸው። ሐዲስህ እኮ ነው የሚለው የሁር ላይኖች ሴቶች ሐዲስ እንደዛ አይልም። ቢያንስ እንዲያንተ ላለው እንዴኔን ያለውን ወዲያንተ ትምህርት ታስገባና ሐዲስ እኮ ነው የሚለው ለማዋረድ ማለት ነው። እውቀት የሌላቸውን ታስገባለህ። በዚህ ይሄ ዶኢፍ ነው ሐዲሱ ማለት ነው። አንተ የምታነበው በሙሉ ዶኢፍ ነው። ለምን ቁርአን ስታነብልኝ ለእኔ እንዲገባኝ ማለት ነው። ምሁሮች ጋር ግን አትቀላቀልም። ወንዲ ተሆንክ እነሱ ጋር ማለት ነው። ለምን ደካሞችን ስለምታገኝ ደካሞች። እሺ አሁን ቆይ ኢብራ የሁር ላይን ሴትን ነው የምፈልገው አንተ የምድራዊቷን ሴት ነው የምፈልገው? አሁን ገነት ስገባ አላህ የሰጠኝ ነው የምቀበለው እኔ። የትኛዋ ነሽ ግን ምርጧ? ሁለቱም እንዲያውም አዎ ምርጥ ታልከኝ እዚች አዱንያ ላይ ያለ ሴቱ ትበልጣታለች ጀነት። ስለዚህ የምድሯ ሴት መበልጥ ተሆነ ከጀነቷ። ስለዚህ የጀነቱ ምን እንደሆነ የሚያጓጓኝ እዚህ ምድራዊ ቺኮች በቃ በእናንተ 4 ይፈቀድላል፣ ባሪዎቹ መደረብ ትችላለህ። ምን ይሰራላል ታዲያ? ገነቱ የተሻለ ነገር እኮ የለም በቃ። ምክንያቱም ገነትን የተሻለ ነገር ነው እንጂ የምጠብቀው የምድራዊቷን ማያክሉ ከሆነ ከምድራዊቷ የሚያነሱ ከሆኑ ምድራዊቷ ላይ 4 ከተፈቀደልኝ ባሪዎች ከተፈቀደልኝ ለምንድን ነው ገነት የምትመኘው? አልፈልግም። ሆራ ላይንም ሆነች በአዱንያም ያለችውን ሴት እኔ መጀመሪያ አልፈልግም። እኔ የምፈልገው መጀመሪያ ጀነት መግባት ብቻ ነው። ጀነት ውስጥ መግባት የምፈልገው ምን ለማግኘት ነው? ምንድን ነው የምታገኘው ጀነት ስገባ? እቺ አዱንያ እሳት እንዲያትፈጀኝ እንደለፋሁት ሁላ እሷማ አይቀርልህም። እሷማ ትቃጥለሃት ነው የምትገባው። ወይት ወደ ጀነትም ከገባህ እኮ ጀሃነም ቅድሚያ ተቃጥለህ ነው አይደል? አይደለም። ያንንም አትሰበው። ያው አንዴ ቀለል ያለ ነገር ስነግርህ በዛው ላይ ዝም ብለህ አትደርብ። ጀሃነም እንዲያልገባ ጥረት አደርጋለሁኝ። እንደ ፈጣሪ ፍቃድ ሆኖ ደግሞ ያጠፋሁት ጥፋት ካለ በዛይ በጥፋቴ ለመቀጣት ቀጥታ ጀሃነም ገብቼ የቅጣቴን ነው የምቀጣው። ለምሳሌ ሰርቄ ከሆነ የዛችን የገንዘብ ልክ እቀጣለሁኝ። ዚና ሰርቼ ከሆነ የዛችን የዚና ያክል እቀጣለሁኝ አይደለ? ከዛ በኋላ ነው ወደ ጀነት የምገባው ማለት ነው። ጀነት ስገባ ከዛ ወዲያ ምንድን ነው የሚሰጥህ? ከዛ በኋላማ አይኔም ያላየውን ጆሮዬም ያልሰማውን አካሌ በሙሉ ያልተመኘውን ሁሉ እሰጣለሁ ጀነት ስገባ። ሁር ላይን ይሰጥሃል አይሰጥህም? ያማ ነገርኩህ እኮ በአላህ ፍቃድ ያልኩህ እኮ። ይሰጥሃል አይሰጥህም? በአንተ ሳይሆን በአላህ ፍቃድ። ኦኬ። ስለዚህ ሐዲስህ ደግሞ ማንም የለም በገነት ውስጥ ሁር ላይን ማያገባ ይላል። ማንም ሁር ላይን ማያገባ ማይሰጠው ማንም የለም ብሏል። ሁሉም ሁር ላይን ይሰጠዋል ብሏል። አኪድ ትክክለኛ ነው፣ በአላህ ፍቃድ። መልካም። ስለዚህ ሁር ላይን እንደሚሰጥ ሰምተሃል፣ በጆሮም ሰምተሃል።
አውቀሃል፣ በልብህም አስበኸዋል። እቺ ሁር ላይ ደግሞ ቆይ ከምድር ሴት ደግሞ ያነሰች ነች። ከምድር ሴት ያነሰችን ለማግባት ምንድነው የሆነ የምቋምጥበት መንገድ እኮ አይኖርም። ከምድር ያነሰች ሴት ስለሆነች የምድሯ ሴት እኮ ትሻላለች። ታንሳለች ሳይሆን አይመጣጠኑ ነው። አይመጣጠኑ እኮ ታንሳለች ብለሃል። በምድር ላይ ፈጣሪዋን ታዛ ፈጣሪዋን አክብራ በጣም ለፍታ የነበረች ስለነበረች በጣም ታዛዥ ስለነበረች ትበልጣታለች። ያችኛው ታዛዥ አይደለችም እያልከኝ ነው? አመፀኛ ነች ያችኛው እያልከኝ ነው? ያችኛይቱንማ እዛው ፈጠራት። በቃ የትም አትሄድም፣ የትም አትነቃነቅም። የትም አመፀኛ ነች ማለት ነው። ወይ ለሊት መላእክቶች ሶሪ ባሏ ሚስት ባሏን ካስከፋች የምትራገመው አላህ አዟት ነው ሳያዛት ነው? እሷ ሚስት እኮ አይደለች የምትራገመው። ሁር ላይ ነው ሁር ላይ ናት። አትራገምም። ምን አግብቷት? ላሳይህ ሁር ላይ ናት የምትራገመው እኮ። ላሳይህ እኮ እኔ እንዲታሳየኝ መሽ ገባኝና ብታሳየኝም አይገባኝም። ለምን እኔ እንዲያንተ ደንቆሮ ነኝ፣ እውቀቱም የለኝም። እንደኔማ አይደለህም። እንደ መሐመድ ነህ። ተሳስተህ ነው። እንደኔ ሳይሆን እንደ መሐመድ ነው ድንቁርና፣ ወይንም ደግሞ እንደ አላህ ተሳስተህ ነው። አላህና መሐመድን መስዬ ነው። ሶሪ የገባህበት ቤተክርስቲያኖች ነው። እፎይ ቤት ነው። አንብበው። እሺ ይታያል ብዬ አስባለሁ። ሙዓዝ ብኑ ጀበል እንዳስተላለፉት የአላህ መልእክተኛ አንዲት ሴት በዚህች ዓለም ላይ ባሏን አታሰቃይም፣ ከሁረል አይን የሆነች ሚስቱን አታሰቃዩ፣ አላህ ይግደልሽና እርሱ ከአንቺ ዘንድ ለተወሰነ ጊዜ ብቻ የሚቆይ እንግዳ ነው፣ ከአንቺ ተለይቶ ወደኛ ሊመጣ ተቃርበዋል ብላ እያለች ብትሆን እንጂ ብለዋል። ከሁረላይን የሆነችዋ ምን ብላ ሚስቱን ትረግማታለች? ወደ አልጋ ትጠራት እምቢ ካለች ማለት ነው። አላህ ይግደልሽ፣ አላህ ያጥፋሽ፣ አላህ ይግደልሽ፣ እሱ ወደኛ ይመጣል እያለች ትራገማለች። ኢብራህ ቀጥላው። ኢብራህ ሚውትን አንሳና ቀጥል። እናንተ ሰዎች ይብቃ እንዴ? ኩራትና ኩራት አይልም ብለው እኮ ሲመጣባቸው ማስረጃ ላጥ የሚሉት ነገር ነው። ሁር ላይ ነቻ ሀይ እንደገና ማናት ይላል። ለቆይቶ ሁራ ላይ ምን ብላ ትረግማለች? ባሏ ጋር ያላደረችም ሴት ወይ ፍላጎት ኑሮት አዳምጠኝ። ባሏ ፍላጎት ኑሮት ሚስቱን ሲያዛት ያዘዛትን ታልተገበረች መላእክቶች ሲረግሟት ያድራሉ ነው እንጂ ሁር ላይን ትረግማታለች የሚባል ነገር የለም። መላእክቶችም ይረግሟታል፣ አላህም ይናደድባታል፣ ሁር ላይኖችም ይረግሟታል። ሁሉም አሉ። ምን ስለሆነች? ባሏ ያዘዛትን ስላላረገች አላህ በሚፈቅደው መንገድ። ምክንያቱም ሚስት ሴት ልጅን ያገባሃት ምን ልታደርግ ነው? ምን አውቄ ምን ልታደርጋና እንዳገባው እናላገባው ብቻ ባልሆነ በእናንተ ቤት ብልትሪ ለመደብደብ ብቻ ነው። ለመደብደብ ብቻ ነው። ለመደብደብ ብቻ ሳይሆን መደብደበኛ አይቻልም። በአንተ ግን ቁርአን ላይ ባሌ በላይ ነው እና ሚስቱ መደብደብ ይችላል ይላል። ሚስትን ትደበድባለህ ልታምዝ ትችላለህ ብለህ ካስብክ አዎ አህያን ያገባሃት ሁለት ስንዝር በማትሞላ ሲዋክ በምታክል ገረፍ አርጓት ነው የሚባለው። በእኛ ደብድብ የሚል የለም። ሴት አንተ ምፍቀው በመቀርቀሪያ ነው እንዴ? አዎ በእንደሱ አይነት ገረፍ አርጓት ነው የሚባለው። አንተ ግማት ትገርፋታለህ። እሷ አህያነች እንደ አንተ ያገባሃት በዱላ የምታስተካክላት። ዝም ብለህ የሚገማፍህን ወዲያ እንትን በል ታጠብ። መጀመሪያ ካፍንጫ ያለውን ፂምህን ቀንስ። ጥንብማ ከሆነ ጭራሽ ትበላኛለህ እኮ ከተራባችሁ ጥንብ ተፈቅዷል ስለሚል ቁርአን ላይ። ኤኒዌይስ በደንብ አስተውል። እኔ ማገባት ሴት ነች እንጂ ሴት ማለት አጥንትሽ ከአጥንቴ ደምሽ ከደሜ አጋሬ ማለት ነው።
ለኔ ሰው እነ ክፋይ ማለት ነው። ሴት ማለት አንድም ምትክ ማለት ነው። እኔ ማገባት ሴት ነች፣ አህያ አይደለችም። አንተ አህያ ስለምታገባ ነው ምንነርታት ከላይ እስከታይ ድረስ ገንዘሃት እንደ አህያ ብንነርታት አይፈረድም። የአይምሮ ጎዶሎ ነች ስትላት ምንድነው አህያ ነው በቃ አህያ ሲባል ነው የአይምሮ እውቀቱ መጠን አንድ ሰው አህያ ደደብ ነው እንደዛ እንደማለት ነገር ነው። የወንድ ያህል እንኳን መመስከራችም ብልሃት ጎዶሎ ካደረካት በኋላ ደግሞም አህያ ጥቁር ውሻና ሴት ጸሎት የሚያቋርጣሉ ብለህ ምድቧን ከአህያ ካደረክ በኋላ ባደበድባት ነው የሚገርመኝ። ባንርታት ነው የሚገርመኝ። ምክንያቱም ከአህያ ጋር ከመደብካት በኋላ ሚስትህ ራሱ አህያ ትመስላለች ከአህያ ጋር ስለመደብካት። እኔ ሚስቴ ሳያት የእኔ አጥንት ከፋይ መሆኗን ነው ማስበው። ሔዋንን ሳስብ የአዳም የግራ ጎኑ ወይንም ደግሞ የአዳም አቻው ግሪኩ ኪንግ ነው የሚለው አጥንቱ አቻው ነው የሚለው አቻው እኩያው የሆነች እሷን ነው ማስበው ሴትን ሳስብ። ስለዚህ ያችን ሔዋን ሳስባት እኔ ሚስቴን ሳስባት የምጠልዛት ሳይሆን አጋሬ ነች፣ ረዳቴ ነች፣ አጋዤ ነች ብዬ ነው ማስበው እንጂ እንደ አህያ የምንረታት አይደለችም። ደግሞ ረዳቴ ነች ስለ በታች ማለት አይደለም። እኔም እሷ ረዳት ስለሆንኩ ማለት ነው። እኔም እሷን ፕሮቴክት ማደርጋት ስለሆነ ማለት ነው። አግባና አህያ ለምን የመማታት ሱስ ካለበት ከአህያ ጋር ትራገጥም እንዴ? አህያ ለአህያ ቢራገጥ ጥርስ አይዋለቅ ይባላል። በዛው እንደዛ ብታደርገው የተሻለ ይመስለኛል። እና ቀጥል። አትመታም ነው እኔ ያልኩት። ሴት ልጅ አትመታም። ከብት ላለመመታት እኮ ነው በሲዋክ በመፋቂያ በምታክል ነካርጓት የተባለው ላለመመታት። ያማል በሪጋ በመታ ያማል። ውሸት ነገርኩህ። አንድም በመፋቂያ በምታክል ምቱ የሚል አንድም የለም። አቡዳውድ 22:28 ላይ አለ። ደብድቦ አጥንታቸው የተራገፈ ምን ስላለ ሐዲስ ስላለ አንድ ማስረጃ መፋቂያ በምታክል ምቱ የሚል የቁርአን ማስረጃ ታመጣ። ቁርአኑ የሚለው ምንድን ነው? ምቷቸው ብቻ ነው የሚለው። ሐዲስ ላይ ስንሄድ ደግሞ ሳቦችን ያደረጉትን ትከተላለህ። አጥንታቸው እስኪራገፍ ድረስ ነው የሚደበድቡት። አዳምጥ አንተ ዝም ብለህ አትለፍልፍ። እንደ እኔን እችን ትንሽዬ እውቀት ይዤ መጥቼ አንተ ጋር ስጃጃል እውነት እንዳይመስልህ። ጥሩ እውቀት ያላቸው እነሆ ጀግኖች ማለት ነው። ላሳየህ እንዴት እንደሚደበድቡ ሳቦችን ስለምትከተል። ናሬትድ አይሻ ኡመል ሙሚን የአማኞች እናት አይሻ እንደተረከችው Habiba, daughter of Sal, was the wife of Thabit bin Qais, Shims. He beat her and broke some of her part. Habiba, የሳህል ልጅ የጣቢት ብን ቂያስ ሚስት ስትሆን ባሏ ደበደባትና ሰውነቷን ወይንም ደግሞ የተወሰነ የአካል ክፍሏን ሰባበረው ይላል። ታቢት ብን ቂያስን ትከተላለህ። ሳባ እሷ አጥንት ሰባሪ ነው። የነብይህ ሳባ ማለት ነው። አጥንት ሰባሪውን ሳባ ትከተላለህ። ከአፍንጫ ስር ያለው አፍ እንጀራ ስጎርስ ሊገባ አፍ ውስጥ ሊገባ የሚል ጽምህን ተስተካከል። መጀመሪያ አንተ የእውቀት ተዝ ነው የሚጀምረው። ይኸው እንጀራ በምጎርስ ሰዓት የሚበላ ነገር በምጎርስ ሰዓት ጺምህ ይገባል አፍ ውስጥ። ቀድሞ ቀመስን ቀንሱ ይላል። ይሄን ጺምህን ቀንስ መጀመሪያ አንተ። እውቀት የሚኖር ከዚህ ጀምሮ ነው። ይሄ በክርስትና የሚፈቀድ አይመስለኝም። ለማለት ቀንሰው መጀመሪያ እኔ ማልቀንስበት ምክንያት አላህን እንዳልመስላችሁ ነው። ምክንያቱም ቢያናል ተልቢስ 790 ላይ አላህ ጺም አልባ ነው ይላል። አላህ ጺም አልባ ወጣት ነው ይላል። አላህን እንዳልመስልህ ነው ጺሜን ማሳድገው እኔ። አንደኛ። ሁለተኛ ደግሞ በእስልምና ቆንጆ የሆነ ጺም የሌለው ብቻውን መንቀሳቀስ የለበትም እንዳይደፈር የሚል የአረብኛ ባህል አለ።
እኔ ደግሞ እንደምታየኝ ሸበላ ነኝ። ሸበላው እፎይ ሸበላው ቆንጆ ፂም ካሌለህ ሙስሊሞች ወንዶች ደግሞ ቢወሰው ለአጫቸው የሚያዝረበርቡስ። ስለዚህ እኔ ሸበላው እንደምታውቀው ሲከበን የተቀመጥማ እንዲያት ሆነ ሸበላው አንደኛው ይሄ ነው። ሁለተኛ ደግሞ የነብዬን ሱና እየተከተልኩ ነው። ያኔ ነብዬን ነው የምመስለው። ቆይ ተረጋጋ፣ ችግር የለውም እሱ። ይሄንኛው ላይ ይህን ያሳደግንበት ምክንያት እንደዛ ነው። ሌላው ግን ሳቦች ከዚህ ከፂማቸው ላይ ቅማል ይንጠባጠብ ነበረ። ማሰሮ ጥደው ቅማል ይንጠባጠብ ነበረ። እኔ እውነት ነው የምልህ፣ አይዞህ ቀና በል። አንዲትም ቅማል ከፂሜ ላይ አትንጠባጠብም። ሳቦች ግን ማሰሮ ጥደው ቅማላቸው ይንጠባጠብ ነበር ከፂማቸው ላይ እና አትስጋ፣ ቅማል ቢንጠባጠብብኝ ስላልሆንኩ እኔ ማለት ነው። የሆነ ቻለንጅ እኔን ቻለንጅ ማድረግ ትችላላችሁ? ዩካንት ለ2 ዓመት ያህል እኔን ቻለንጅ ማድረግ አትችሉም። በቀን 5 ጊዜ ታጠበዋለሁ አልኩ። በቀን 5 ጊዜ ስታጠበው 5 ጊዜ አበጥሬው ነው። ይሄ ደግሞ ከእኛ የመጣ ነው፣ ከእናንተ ሳይሆን ማለት ነው። 5 ጊዜ ስታጠበው 5 ጊዜ ማበጥረዋለሁ። ውሸት። ኦኬ መሐመድ እንዲህ ብሎ አዟል። ቆይ ትእዛዙ ላይ እመጣለሁ። በቀን 5 ጊዜ ታጠባለሁ፣ 5 ጊዜ አበጥራለሁ ብሏል። ሰምታችኋል? ጎበዝ። መሐመድ ደግሞ በየቀኑ እንዳታበጥሩ በየ2 ቀኑ አልፋችሁ እንጂ ቢሆን ብሏል። አንደኛ የነብይን ትእዛዝ የታባክ ላይ ነው እንዲህ በየቀኑ እንዳታበጥሩ በእያንዳንድ ቀን እያለፋችሁ ካልሆነ በስተቀር ብሏል። በየቀኑ የሚያበጥሩትን ከልክሏል፣ እንኳን በቀን 5 ጊዜ ማበጠር። አንድ ሁለተኛ ነብይህ ስለማበጠር ነው የቀመለው። አቡ ዳውድ 380 ላይ ሁለት የከብት ልጅ የምሬን ነው። በጣም ነው ያሳከኝ። አሁን ሚውት አታርገኝ። ለምን ሚውት ታረገኛለህ? ሚውት ለምን ታረገኛለህ? አዳምጠኝ የምልህን። እኔ የምሰርብህ አንተ የኔ ቢጤ ስለሆንክ ብቻ ነው። እኔ ኢየሱስ ክርስቶስን አልሳደብ። ለምን የኔም ስለሆነ ኢየሱስ ክርስቶስ አንተ ሙሐመድ አንጃህም ሙሐመድ ነው የሚለው ፕሊዝ። ሱናን አቢ ዳውድ 41:59 ነው ትክክል። The messenger of Allah forbid combing the hair except every second day. ያላ መልእክተኛ በየ2 ቀኑ እንጂ ፀጉር እንዳታበጥሩ ብሎ ከልክሏል። አንተ በቀን 5 ያበጥራለሁ በየቀኑ ፀጉር አበጥራለሁ አለ። ዶኢቭ ነው አንተ አያ። ይሄ አንተ የምታመጣው ማለት ሳሂህ ነው። አዳምጠኝ። ሳሂህ ነው። ሳሂህ ወላሂ ዶኢቭ ነው። ለምን መሰለህ? ቆይ ተረጋጋ። ምን ሆነ ነው? ሳሂህ ነው። አንደኛ ይሄ ነው። ሁለተኛ ንጽህና ከኛ ነው የተማርከው አልከኝ። እንትናን ክፈትልኝ። ሱራ 9:108 ላይ ተፍሲር ኢብን ከሲር ንጽህናን ከመጽሐፉ ሰዎች ነው የተማርከው። ናሳይ ቂጣችሁን በድንጋይ ነበር የምትሞዥቁት። ሱራ 9:108 ላይ ኢብን ከሲር ጀለልዲን አልሱጢ ይህንን ሲያስቀምጡ ቂጣችንን በድንጋይ ነበር የምትፎትገው። ነገር ግን አይሁዶች፣ የመጽሐፉ ሰዎች ክርስቲያንና አይሁዶች ማለት ነው፣ እነሱ ቂጣቸውን ካካካሉ በኋላ ሲታጠቡ አይተን ነው መታጠብ የጀመርነው ይላሉ። የቁባ መስጊድ የተጠራሩትን አላህ ይወዳል ተጠራሪዎችን የሚለው የወረደው በዚህ ምክንያት ነው። እያንዳንዷን አምጣ እለጥፋለሁኝ አልኩህ አይደለም? ዘንድሮ ለ2 ዓመት ያህል እስልምና ላይ ንጽጽር ከሰራው እያንዳንዳችሁን ለጥፋችኋላችሁ ልኝ ወይ አንብበው ክርስቲያን አንብብልህ። ከአይሁዶች ነው እሺ መታጠብ የለመዳችሁት እንጂ እናንተ በድንጋይ ነበር የምጠርጉት። ላሳይ። ሙሐመድ እነዚህ የተጠራሩትን ሰዎች ሳያቸው ምን ብሎ ጠይቃቸው መሰለ? ከየት ነው እንደዚህ ንጽህና የተማራችሁት ብሎ ይጠይቃቸዋል። እነሱ ምን አሉት መሰለ? ባይ ጋድ ኦ ሜሴንጀር ኦፍ ጋድ ኦል ዛት ዊ ኖ ኢዝ ዛት ዊ ዩዝድ ቱ ሃቭ ኤ ጁስ ኢን አወር ቪሲኒቲ። ይሄንን መታጠብ የለመድነው አይሁዶች በእኛ አካባቢ ነበሩ። ኤንድ ዘይ ዩዝድ ቱ ዋሽ ዴር ቢሃይንድስ አፍተር ዲፌክሽን ኤንድ ሶ ዊ ቢጋን ቱ ዋሽ ኢን ዘ ዌይ ዴይ ዲድ። እኛ የለመድነው ከአይሁዶች ነው። እነሱ እዳሪ ከጣሉ በኋላ ወይም ከተቀመጡ በኋላ ከተጸዳዱ በኋላ ይታጠቡ ነበር ከኋላቸው ብሎ ተናገረ። እነሱን ስናይ ነው እኛም እንደዛ ያደረግነው። አንዴ አይሁዲዎችን ነው እንዴ ወይ ክርስቲያኖች? we use stones to scrape off remnant and follow this with water
እኛ የምናደርግ የነበረው በድንጋይ ነበር ምን ጠርገው። አረ በስርዓት አንብብና ተርጉ እንደገምላቸው። We use stones to scrap off remnants and follow this with water. ኪራቸው ላይ የሚቀረውን እንትን በድንጋይ ነበር ምን ፈትገው ነው ከብት የዛው ከብት ስክራፕ ያደርጉት ነበረ። ከይታችን ላይ የሚቀረውን እንትን በድንጋይ ነበረ ምንፈት ብርጭቆ ነገር እቃ ምጣጥ እንደዚህ እንትን መፈቀፍቁታል ምንፈቀፍቀው በድንጋይ ነበር። የሆነ ቻሌንጅ ስትፈቀፍቅ እንደነበረው ማለት ነው። እንደገና ቀጥልሽ ቻሌንጅ አድርገኝ ነው የምትለው እውቀት የለህም። ከእውቀት ነፃ ስለሆንክ ነው እንደዚህ የምትለው እንጂ ኖ ቻሌንጅ እኔ ማድረግ አልችልም። መሰለ እቂጥህ ላይ አርህ ደርቆ የሚገኘው ያንተ ነው የኔ አይደለም። የኔን ቂጥ ለምን ታያለህ? እነሱ ስለተናገሩ ነው። አይሻን ካነሳ ደግሞ ልጨምርልህ። አይሻን ስላነሳ ሶሪ አቡ ዳውድ 350 ለምን ሚውት ለምን ታደርገኛለህ? ሚውት አታርገኝ። ቂጤ ላይ ምንም የለም ካካ የለም አለ ካልክ ደግሞ ሲንኩ ላይ ነው ካካ ልል የምቀመጠው። ፈቅፋቂዎች እናንተ እንደሆናችሁ ላሳያችሁ። ተመልካች አንተ ለምን የኔ ሚውት ታደርገዋለህ? ሚውት ለምን ታደርገኛለህ? ሐዲስህን ነበብ ከብት ሚውት አታርገኝ ነው የምልህ። እኔ የማወራውም ሰዎች ይስሙ ነው የምልህ። ሚውት ለምን ታደርገኛለህ? እሺ ይቅርታ። እናትህ እንዲህ ትላለች። አይሻ እናትህ ነች አለ እናትህ ነች አይሻ አይደለችም? ናት። ጎበዝ። እንዲህ ትላለች። አንብበው ክርስቲያን። ያ አይሻ ሲሄድ አይሻ እንደተናገረችው ይላል። በአረበኛው አንብብ። በአረበኛው የምን አባት እንግሊዝ አረብኛው ያደርግልሃል። ታነባለህ። አንፍር ሰውዬ Each of us, the wife of the prophets, had only one clothes in which she would menstruate. እኛ የነቢዩ ሚስቶች የወር አበባ በምናይበት ጊዜ የምንለብሰው አንድ ልብስ ብቻ ነበረን። Whenever it was swept with blood, እሱ በደም ሲጨማለቅ she would moisten it with her saliva and scratch it with saliva. የምንፈገፍገው ምራቃችንን ተፍተንበት እንፈገፍገው ነበር። ስክራች እናደርገው ነበር፣ እንፍቀው ነበር አለች። ጎበዝ። ፔሬዳቸውን አይተው ልብሳቸው ላይ አክንቱፍ ይሉና አንድ ልብስ ነው ሚስቶቹ የመሐመድ ሚስቶች የሚለብሷት። በፔሬዶ አክቱ ይሉና በእጃቸው ይፈቀፍቃሉ። ቂጣቸውን በድንጋይ ነበር የሚፈተጉት። ምርጥ ሳባዎቹ ይህ ነው። ሄሪው ገና የሆነ ቻሌንጅ በአረበኛ አንብበው፣ ምክንያቱም ቆርጠህ የምታስቀረው ስለማና ምንድን ነው ደግሞ ሰሃባዎቹ ፊታቸው ላይ እየተተርመሰመሰ እሺ ላንብብላችሁ። እንዲህ ሲል ዘግበዋል። ግማፍ መጀመሪያ የአይሻን ተመለስና አንብብ አልኩ። የአይሻን ተመለስና ተረጋጋ። አይሻን ቁርአኑ አያውቃትም። ቦናትክን ቅማል ፊቴ ላይ እየተርመሰመሰ ወደ አላህ መልእክተኛ ተወሰድኩኝ። ይኸው እየተረመሰ ነው። ተረጋጋ። ቅማል ፊቴ ላይ እየተርመሰመሰ አራንዲ አንብብ ተመለስና ቅማል ፊቴ ላይ እየተርመሰመሰ ወደ አላህ መልእክተኛ ተወሰድኩኝ። እንግዲህ ይሄ ሰሃባው ነው የመሐመድ። ከዛ መሐመድ ምን አለው? በሽታ ከዚህ ደረጃ ደርሷል ብዬ አላሰብኩም ነበር አለው። ፍየል ታገኛለህ አለው። ኧረ አላገኝም አለ። ከዛ 3 ቀናት ጹም ወይንም 6 ድሆችን ለእያንዳንዱ ግማሽ ሳህን እህል በመስጠት መግብ አሉኝ። ፊቱ ላይ ቅማል እየተርመሰመሰ ማለት ነው። ስለዚህ ቅማል የለም። ለቅማል በግረዱ ላምረዱ ምናምን የሚል ምን አይነት ነብይ ነው? ሳሙና ግዛና ታጠብ ከማለት ቀመልክ በግረድና እንቴ ወይንም ዳዎችን አብላ አሊያም ጽሙ። ታላቅ የመሐመድ ሰሃቦች ናቸው የታሉት የቀመሉት። ለራሱ ግን ያስቀምላል እኮ አራዳ እኮ ነው ማሜ። አቡ ዳውድ 380 እንደክፈተው ለራሱ ሰው ነው የሚቀምልለት። ለራሱ ሰው ይቀምልለታል። ሰዎችን ግን በግና ፍየል ረዱ ለቅማላችሁ ይላል። ጩልሌው ማሜ ይመቸው። ይሜ አራዳ ልጅ ይሜ ዛሬ ቢበቃንስ እናንተ ሰዎች
ቃና ነው ሄዷል። ሰዓቱ ያ ሰዓት ሄዷል። ሁላችሁም ሰላም ደሩ። ያ መልካም አዳር። እናመሰግናለን። ሁላችሁም ታፕታፕ ኮፒ ሊንክ ያደርጋችሁ። ያ መልካም ያዕቆብ ልክ ያደርግላችሁ። ቻው ቦስ። እሺ ደህና አደሩ። አቶ ቢኒያም ቆስጤ የሉም እንዴ? እነዚህ ሰዎች የሉም እንዴ? ተምራችኋል ግን ዛሬ ተምራችኋል? በደንብ ገብታችኋል? እንዴት ነው ልጠፋ? እንዴት ነው ፎቶ ተነሳ እያሉኝ ነው። እሺ ቆሜ ልነሳ? እንዴት ነው ቁጭ ብዬ? እስቲ ዘጠናዎቹ እንደዚህ ምናምን ብላችሁ ተጣማችሁ ብትነሱበት አላ እንዲህ የተጣመምኩ ምናምን ነገር እግርህን የሆነ አንደኛ ወዴት አደርግና ጉልበቱ ላይ ምናምን የዘጠናዎቹን ፎቶ እንነሳ እስቲ። የዘጠናዎቹ ፎቶ እግራችንን እንደዚህ አድርገህ ምናምን ነገር ወይንስ እንዴት ነበር? እንዴት ነበር እንዲህ ብለህ ምናምን ነገር ፎቶን ስታየው ያባድራል። አሁን ላይ እንዴት አድርገን እንነሳ? ወይንስ በደንብ ገብቷችኋል? ዛሬ ተጠቅማችኋል? ዛሬ አውት ኦፍ ቶፒክ እየሆን በረር እያሉ ነበር። ልጠፋ እንዴት ነበር? ተመችቷችኋል? ያ እንዳልኳችሁ ሜይ ቢ ቀጣይ ዓመት የተሻሉ ይሰራሉ። በተሻለ ሁኔታ በደንብ ይሰራል እና ቀጣይ ዓመት ላይ ጥሩ ነገር ይኖራል። እንዳልኳችሁ ቢዚ ነበር በብዙ ነገሮች። ፖለቲካው አለ የሚሰራው እዚህ ሙስሊሞችን የማክሸፍ ምናምን ነገር። ቀጣይ ዓመት እናንተ የምትጠነክሩበትን ስራ ተሰርቶላችኋል። ተዘጋጅታችሁ ጠብቁ ማለት ነው። ተዘጋጅታችሁ ጠብቁ እና እንደዛ ነው። ዛሬ ደህና ደሩ። ሌላ ምን አለ?